ስትራግል አለ። ሰዎች ዝም ብለው ድኛለው ምናምን ብቻ ብለው መፎከር ሳይሆን ድህነታቸውን ለመፈጸም ሪል በቃ ክርስትናን ዋና ጉዳይ አድርገው በህይወታቸው ውስጥ ይዘው የሚኖሩ ሰዎች በገዳማዊ ህይወት በብዙ መንገድ የሚገለጥ ህይወት አለ ኦርቶዶክሲ ማለት ነው። ዳዊት ሉተራን ባካይሉት ላይ እንደውም ጥያቄ ጠይቄው ኔክስት ዊክ ላይቭ እገባበታለሁ ብሎ ነበር። በቅዱሳን ስም ማለት ዊ ኢንቮክ ዲ ኔምስ ኦፍ ሴንተንስ ያው ገድል አይደለም ሌላ አይደለም አንድም ታው የዚህን ያህል እንኳን ትቶታል ነው የነሱ መጽሐፍ ኢየሱስ ክርስቶስ ምን ያህል ሳይጥሩ ነው ብሎ ይናገራል። ቃል በቃል ነው ያጨመቀው አስተካክዬ ለጥቋለሁ በራሴ ፊት ማለት ነው። በቃ ቀጥታ እንደዛ ነው የሚለው ብሎ እንደ ጉር ተአምር ሲያወራ ራሱ ከሰማችሁት እንዴት ትልቅ ነገር እንደሆነ ሉተርማ ምን አለ? ምንም እኮ አላለም። ያንን ይሄ ምልጃ ምናምን የሚለውን ነገር አስተተን ወደ ጎን አስደረገናቸው። ከዛ በኋላ ዝም ብለው በቃ ከኛ ጋር እንዲሄዱ ነው። ሲያዩ ግን የኛ አባቶች ቀልድ አያውቁም። እንትን do you know Wendy Belcher by any chance? Sorry Dave, ምን አልከኝ? Do you know Wendy Belcher by any chance? ምንድነው ቴዎሎጂያን ነው አላውቀውም። አይ ሴት ነች ወለተ ጴጥሮስ ላይ የጻፈችው። ሰምቻለሁ። በጣም መጥፎ ነገር እንደጻፈች ምናምን ሰምቻለሁ። አዎ እና I've talked to her several times before እና she told me አንድ ቀን በጣም የገረመኝ ነገር ማለት ነው she wrote that like 10 years ago or something እና over the years working on Ethiopian documents አለች one thing I've learned is በጊዜው የጻፉት አባቶች like the people that wrote the texts were probably right over my own interpretation ይሄ ነገር አስተምሮኛል ብላኛለች። በጣም የገረመኝ አባባል ነው። እንግዲህ Wendy Belcher, she's an African literist at Princeton University, like በጣም ኤክስትሪም የሆነ ቪውስ ያላት በዚህ በተለይ በተመሳሳይ ጾታ ላይ ምናምን እንደዚህ አይነት ነገሮች ያለዋት ነው። ግን መጨረሻ ላይ በጣም ሾክ አደረገኝና ድሮ አለች like her thing is የሆነ ነገር ስታነብ ነው ተሳስተው ነው የጻፉት ነበረ። አሁን ላይ ግን ሳስበው አለች ሳስበው በጊዜው የተጻፈው they were on to something እና like our own misunderstanding ይሄንን ብለው ለምንድን ነው መልክም ሆነ ምንም ሆነ በተለይ ለፕሮቴስታንቶቹ መልስ እንዲሆን ማለት ነው it's worth studying like what they wrote። አሁን ለምሳሌ ዘርዓ ያዕቆብ በ16ኛው ክፍለ ዘመን በአፍሪካ ውስጥ ራሱ ኮምፖዝ አድርጎ መጻፉ it's huge in the world eye by the way ትልቅ ነገር እኮ ነው። በየዩኒቨርሲቲው ስተዲ የሚያደርጉትም ለዛ ነው። ይገርማቸዋል። በዛ ዘመን አፍሪካ ውስጥ አንድ ሰው ቁጭ ብሎ በጣም ግሩም የሆነ ጽሑፍ ሲጽፍ ማለት ነው። ዘርዓ ያዕቆብ ፈላስፋውም እንደዚሁ ከዘመናት በኋላ ተመራምሮ እስቲ ቆይ አንድ ነገር ላምጣ ትክክል ነው አይደለም ሁለተኛው ስቴጅ ነው። ግን እንደ ሊትሬቸር እንደ ፖኤትሪ መደነቅ ያለባቸው ጽሑፎች ናቸው። ለምሳሌ ትናንትና ምናምን እንደዚህ አሁን ኤርሚያስ ተነስቶበታል ቀለሜ ማለት ነው እና ትንሽ እንትን መድኃኒቱንም አልወሰደም መሰለኝ ትንሽ ያው ተነስቶበታል ይህን ሰሞን እና በፎይ ጉዳይ ማለት ነው። ስለዚህ በጣም አንድ የሚገርም ነገር ያለው የአማላጅነት ጉዳይ በፕሮቴስታንት የለም፣ በአውስትራሊያ የለም፣ በምናምን የለም፣ እኛ ኢትዮጵያውያን ላይ ብቻ ነው የሚል ነገር እንትን እየተናገረ ይሄ ሊተራሊ ያለመማር ውጤት ነው ከይቅርታ ጋር ማለት ነው። ለምን ብሎ መጠየቅ ያስፈልጋል። ኢትዮጵያ ውስጥ አማላጅ የሚለው ቃል ሌላ ትርጉም ስላለ ነው። ባጭሩ አማላጅ የሚለው ቃል ሌላ ትርጉም አለው። አማላጅ የሚባለው ለቅዱሳን ለሰማዕታት የምንወስደው ስለሆነ ጀነራሊ ስፒኪንግ ማለት ኢን ጀነራል እንደዚህ አይነት ኮኖቴሽን ስላለው ኦፍኮርስ አከራካሪ ሊሆን ይችላል። ምክንያቱም the meaning is different compared to አሜሪካ፣ አውስትራሊያ ምናምን። ለምሳሌ ደግሞ
በአሜሪካ ሀገር ተመሳሳይ ጾታ ተቀባይነት አግኝተዋል በየቤተክርስቲያኑ ኢንክሉዲንግ የእናንተ የፕሮቴስታንት ቤተክርስቲያን። ያ ለኢትዮጵያውያን ሞዴል ሊሆን ይችላል ወይ? እናምጣዋ፣ ሪቨርስ እናድርገው። ኦኬ ለምሳሌ በአሜሪካ ሀገር ውመን ራይትስ እየተባለ ሴቶች በአሁን ጊዜ ለባሎቻችን ሰብሚት አናደርግም፣ መጽሐፍ ቅዱስ ሰብሚት የሚል ቃል ስላለው ማለት ነው። ሰብሚት አናደርግም ብለው ተነስተዋል። ስለዚህ ያንን ሞዴል እናደርግ ወይ? እና አንዳንድ ጊዜ ቋንቋ እራሱ በየቦታው በየሶሻል አስፔክቱ ሊለያይ ይችላል። it happens። ግን እኔ ከዚህ በፊትም ብየዋለሁ። ኦኬ don't agree with what it says, that's fine. like ፕሮቴስታንቶች ናቸው፣ የራሳቸው እምነት አላቸው። how do you not appreciate the poetry, the language, it's just so beautiful. You could say I think it's wrong, but it's still like an amazing. ለምሳሌ የካቶሊክ ማስ እኔ በጣም ይገርመኛል። it's so like enriching. I disagree with it. ሁለት ባህሪ አይደለሁም, but I think it's amazing. like it's fascinating. the እንትን ካቶሊክ ዩኒቨርሲቲ ሄጃለሁ by the way, እና ባሲሊካ ነበራቸው። እንዴት ግሩም የሆነ እንዴት የሚያምር I appreciate ይህንን እንደ ሰው ማለት ነው። እና ስንመለከተው ግን ያው ከዚህ በፊትም እንዳልነው ግን እኮ ዴቭ አይፈረድባቸውም። እንደዚህ ትንሽ አፕሪሺየት ለማድረግ ሲሞክሩ ያው የሚደርስባቸውን ነገር ታያለህ። ያ ኦፍ ኮርስ እጣኑ ናፈቀኝ። አይ ኖ ከባድ ነው። ከናፈቀ ለምን አትሄድም የሚል ነገር that's true ያ ግን ይሄ ኢንተርሴሽን ጉዳይ ካነሳው ዘንድ ዴቭ ባይዘው ፕሮቴስታንቶች ምንድን ነው የሚያምኑ? አሁን የክርስቶስ ምልጃ የሚሉት ነገር ላይ የእኛ ብዙ ጊዜ ውይይት ሲወያዩ ሰማለው እና አይ ፕሬዘንሱ ነው በእግዚአብሔር ቀኝ መኖሩ የእኛን ስጋ ለብሶ በሰማይ መኖሩ መታየቱ ምናምን ነው የሚሉ አሉ። የእኛ ሀገር ፕሮቴስታንቶች የተለዩ ናቸው ወይስ ሁሉም ፕሮቴስታንት እንደዚህ ነው የሚያምነው ብለው ነው የሚያስተምሩ? በጸሎት ይማልዳል ብለው የሚያምኑ እኮ በጣም ትላልቅ ጂያንት የሆኑ የፕሮቴስታንት ቴዎሎጂያን አሉ። I mean, of course, the problem is there's no consensus in what they mean. Like the major issue is ahunim yelemene no wayes adellem የሚለው is a major battleground. Like I think everybody ko ምልጃ የሚለው ማስታረቅ ከሆነ በስጋ ዘመኑ የነበረው ተሰቀለ በኮና አራቄ ለአዲስ ኪዳን አይደለም የሚለው እና መስቀል ላይ ያደረገው ያ ስራ ኮለት ምልጃ ኮለት ማስታረቅ ኮለት whatever ያ ስራ ዘላለማዊነት አፌክት አለው ብለን ነው የምንቀበለው። የፕሮቴስታንቱ ግን we don't know what they mean, we don't know what they're saying. ግን their goal ግን እናውቃለን፣ ወዴት መሄድ እንደፈለጉ እናውቃለን። ክርስቶስ አማላጅ የሚለውን ታይተል ከሰጠነው ማርያም ለምን ታስፈልጋለች ነው። ይቀጥሉ መምህር። ይህ መጽሐፍ ታውቁታላችሁ? ክርስቲያን ዶግማቲክስ የሚል ፍራንሲስ የሉተራን በጣም ታዋቂ ስኮላር ነው። አይ ቲንክ ሚዝሪ ሲኖር ላይ በጣም ትልቅ ሰው ነበር መሰለኝ በዛ ዘመን ካልተሳሳትኩ ማለት ነው። ብቻ እነሱ ኦርቶዶክስ ስኮላር እስከሚሏቸው አንዱ ነው። ኦርቶዶክስ ስሞል ሌተሩ ማለት ነው። ቀጥ ያሉ የሉትራን ስኮላር ከሚሏቸው ሰዎች አንዱ ነው። እና ስለ ኢንተርሲሽን ምን ይላል መሰለ የሆነ ጊዜ ማሳይቻለሁ። አክቹዋሊ ሉትራኖች የእኛም ልጆች አይታችሁ ከሆነ የእኛ ኢትዮጵያውያኖቹ በመታየት ብቻ ነው የሚል ክርክር ሲከራከሩ አይታችሁ ታውቃላችሁ? እንደዛ አይከራከሩም እነሱ። ያው እነዚህን ስለሚያውቁ ይመስለኛል። በዴቭ አንደበት የሚጣፍጥ አንደበት ቢነበብ የተሻለ ይሆናል። እዚህ መጽሐፍ ላይ ነው እና ስለ ኢንተርሴሽን በሚያወራበት ቦታ ይሄን ይላል። ኦኬ ከየትኛው ልጀምረው? ቤር የሚል አንድ ስኮላር ጠቅስና Bear would have it remain an open question whether Christ clothes his intercession in spoken words, intercessio verbalis, of a heavenly kind, of course, or whether his appearance in our behalf simply means that his merit
gained in the state of humiliation, continually moves God to be gracious to us, intercessio realis. But the language of scripture surely indicates an oral intercession. Christ himself, not merely his merit, pleads for us. Hebrews 7:25. He ever liveth to make intercession for them. Who is even at the right hand of God, who also makes intercession for us. 1 John chapter 1 verse 2. We have an advocator, one who speaks for us with the Father, Jesus Christ. Scripture forbids us to think of Christ as pleading upon his knees, etc., since our intercessor is even at the right hand of God. Romans chapter 8 verse 34. But on the other hand, the teaching that it is only Christ's merit, not Christ himself, that speaks for us fails to do justice to the language of scripture. Okay. ምንድነው የሚለው? በስፖክን ወርድ አይደለም የሚማልደው የሚሉ ሰዎችን ነው የሚተቸው። በሜሪቱ ብቻ ነው በስራው ብቻ ነው የሚለው ስህተት ነው። ስክሪፕቸርን አይገልጽም። በቨርባሊስ ነው ስፖክን ወርድ ነው ብሎ ነው። በጣም እንግዲህ በጣም ጃንት የሆነ ስኮላር ነው። ሌላ ባለፈው ያረፈው የሪፎርምድ ቸርች ካልቪኒስቱ ማን ነው? ስፕሮል አርሲ ስፕሮልም እንደዛ ነው የሚያምነው። በስፖክን በመናገር ነው እንጂ ዝም ብሎ ፕሬዘንት በማድረግ በመታየት ብቻ አይደለምና አይ ቲንክ በኦርቶዶክስ እንትን ኢንፍሉዌንስ ተደርገዋል መሰለኝ ኛዎቹ እንደዛ ለማለት አይደለም። ከዚህም ጋር ለምሳሌ የቅዱሳን የእመቤታችን ምልጃ ሲነሳ I wish we kind of put that to rest. ምክንያቱም ፕሮቴስታንቶች ሪሊ የማርያም ላይ የምልጃ ጥያቄ የላቸው። they don't. ምክንያቱም if you press them hard enough ለምሳሌ በተለያየ አውድ ላይ ጳውሎስ ጸልዩልኝ ብለዋል። ዲስክሪፕቲቭ ብቻ እንዳንለው ደግሞ ፕሪስክሪፕቲቭም የሆነ ጸልዩ ብሎ ትእዛዝም ሰጥቷል። ባይ ዘ ወይ አይደለ? ለእያንዳንዳችሁ ጸልዩ። እንደውም ትናንትና ፕሮቴስታንቱ ቤት ምን እየተባለ ነበር? እመቤታችን በጊዜው ከሐዋርያት ጋር ስትኖር አብረው ጸልየዋል፣ ለሌሎችም አድርገዋል የሚል ነገርም እያነሱ ነበር። እና ሪሊ ፕሮቴስታንቶች በእመቤታችንም ሆነ በሌላውም ላይ የእውነት የምልጃ ጥያቄ አላቸው ብዬ አላምንም። ጥያቄያቸው ምን ነው? የሞቱ ሰዎች ያማልዳሉ የሚል ጥያቄ ነው። ኦኬ ሶ የምልጃ ጥያቄ ፍጡር ያማልዳል፣ እንዴት ፍጡር ያማልዳል የሚለው ጥያቄ ውድቅ ሆኗል። ባይ ዘ ወይ ይህንን ተቀብለውታል። ምክንያቱም በመጽሐፍ ቅዱሱ ዲስክሪፕቲቭ ሳይሆን ፕሪስክሪፕቲቭም ስላለ ጸልዩ ለእያንዳንዳችሁ ስለሚል ማለት ነው። ከዚህ በኋላ እንግዲህ የሞተ ሰው ያማልዳል አያማልድም የሚለው ጥያቄ የምልጃ ጥያቄ ሳይሆን አንድ ሰው ከዚህ ምድር ሲለይ በአጸደ ስጋ አሉ ወይ የሚለው ነው። ስለዚህ አሁን የፕሮቴስታንት ጥያቄ መሆን ያለበት ምንድን ነው? አንድ ሰው ከዚህ ዓለም ሲለይ ህብረት ያቆማል ወይ፣ ከክርስቲያኖች ጋር ህብረት ያቆማል ወይ የሚል ነው ጥያቄው ካሁን በኋላ ያለው ማለት ነው። that's the question. the question is not ፍጡር ያማልዳል ወይስ አያማልድም የሚል ሊሆን አይችልም ካሁን በኋላ ማለት ነው። እኔም ገርሞኛል። አማላጃችን ኢየሱስ ብቻ ነው የሚል ርዕስ ሰሞኑን ለጥፈው ይሄን ነገር አልተውትም እንደ እያልኩ ነው። ጥያቄው መቀየር አለበት። ሁለተኛ ባይ ዘ ወይ መምህር በረከት እኔም እንትን መነሳት አለበት የምለው ነገር ሶላ ስክሪፕቶራንን የሚሉት ከሆነ either they should be agnostic, meaning መጽሐፍ ቅዱስ ላይ clearly ካልተጻፈ ሊያማልዱ ይችላሉ ግን አናቅም የሚል ፖዚሽን ነው መውሰድ ያለባቸው። ትሩሊ ሶላ ስክሪፕቶራ ከሆኑ ማለት ነው መጽሐፍ ቅዱስ ከተጻፈው አናልፈም የሚሉ ከሆነ ግን በጭራሽ አይሰሙም አይማለዱም የሚሉ ፖዚቲቭ ፖዚሽን ከወሰዱ they have to back it up using the Bible። እኛ ኦርቶዶክሳውያን ግን
ማስረጃ ቅዱሳን እንደሚያማልዱ ማስረጃ አምጡ ስንባል ቤተክርስቲያናችን ስለሚያስተምረን ብለን ማስረጃው ሊሆን ይችላል። ምክንያቱም ሶላ ስክሪፕቸር እኮ ፕራክቲካሊ የለም ዴቭ። of course that's ultimately the point። ሶላ ስክሪፕቸር እኮ ፕራክቲካሊ የለም እኮ የማይተገበር ነው። ይሄዱበት መምህር አንዳንድ የህገ መንግስት አንቀጾች አሉ አይደል የማይተገበሩ። ኢትዮጵያ ውስጥ ለምሳሌ ሰው በሞት ተቀጥቶ አያውቅም። ዝም ብሎ አንቀጽ አለ እንጂ እንደዛ it is very much like it's a slogan that nobody knows what it is. I mean, this is kind of the thing that I've been trying to በተለይ ከዳኒ ጋር ብዙ ጊዜ ውይይት የምንገባበት ይሄንን ነው። Practically it doesn't mean anything. It's just there. ሶላ ስክሪፕቸራ ማለት እውነቱ ሪሊ ነገር ከተባለ መጽሐፍ ቅዱስ ሲጀመር ኢንዲቪጁዋሉ ማለት ነው አይደል? የኢንዲቪጁዋሉ ቪው ማለት ነው። ሶላ ስክሪፕቸራ ከእውነት መሬት ላይ ሲወርድ መጽሐፍ ቅዱስ ሲደመር መጽሐፍ ቅዱስን የሚያነበው ሰው ቪው ማለት ነው። ከፍ ካረግነው ደግሞ አንድ የፕሮቴስታንት ትራዲሽን ማለት ነው። በትራዲሽን ውስጥ ነው የሚያነበው። ካልቪኒስት ከሆነ በካልቪኒስት መነጽር ነው የሚያነበው መጽሐፍ ቅዱስን። ሉተራን ከሆነ በሉተራን መነጽር ነው የሚያነበው። ስለዚህ ሶላ ስክሪፕቸራ መሬት ላይ የለም፣ የማይተገበር ነው። በማይተገበር ነገር ላይ እኮ አክቹዋሊ የምንጨቃጨቀው የለም እኮ ፕራክቲካሊ የሌለ ትምህርት ነው፣ የማይሰራ ማለት። ዴቭ እንትናን ግን ትላንት በጣም ሲበድሉት ነበረ። ባይዘወይ ኢዮብ አንድ ቤት እየሰማሁት ኢዮብ ታቻለ የኛ ኢዮብ አው ይሄ የቅዱስ በጎርጎሪዮስ ዘንዚናዙን የሆነ ይሄ ፕሊድ የሚል ቃል እሱ ፕሬዘንት ማድረግ ነው ኬዙን እያለ ይከራከራል። እነሱ ደግሞ ምንድነው እንቱካኔ የሚለውን ቃል ፕሊድ ብለ ፕሬዘንት ማድረግ ብለ እንዴት ትፈታለህ እያሉት ነበረ። ባይዛው የግሪኩን አይታችሁታል? የቅዱስ ጎርጎሪዮስን ዮተም ፕሊድ ለሚለው ቃል ኢንቱካኔን የሚለውን ቃል አይደለም የሚጠቀመው፣ ሌላ ቃል ነው የሚጠቀመው። እዚህ ላሳያችሁ። ቀጥሉ መምህር፣ ከልጅ ጋር ስለሆንኩ ለዛ ነው እንትን። እሺ እንደ መጽሐፍ ቅዱስ ሁሉ ቅዱስ ጎርጎሪዮስም ሚስኮስ እየተደረገ ነበረ። እዚህ ጋር ይታያችሁ ከሆነ ይሄ የግሪክ እንትን ነው፣ የግሪጎሪ ኦፍ ናዚያንዘስ ቴዎሎጂካል ኦሬሽኖቹ ናቸው። ይሄ አራተኛው ቴዎሎጂካል ኦሬሽን ላይ ነው ያለው፣ ይሄ ስለ ኢንተርሴሽን የጻፈበት ማለት ነው። እና እዛ 14ኛው ቁጥር ላይ ነው የሚያነሳው። 14ኛው ቁጥር ላይ ነው የሚያነሳውና የሚጠቀመው ቃል እዚህ ጋር ይታያችሁ ከሆነ ፕሊድ ለሚለው ቃል የሚጠቀመው ቃል አስረኛው መስመር ላይ ነች። 11 12 ላይ ያለ ቃል ይሄንን ቃል ነው የሚጠቀመው። ፕሊድ የሚለው ቃል የተጠቀመው ቃል ይሄ ነውና ፉትኖት ላይ ይሄንን ቃል 12ኛው መስመር ላይ ያለውን ያብራራዋል። ምን ይላል ይታያችሁ ከሆነ ቆይ ከፍ ላድርገውና 12ኛው ላይ ይሄ ቃል ምንድነው? ቱ አክት አስ አወር ሪፕሬዘንታቲቭ ነው የሚለው። ኢንቱካኔን አይደለም፣ ያ ምልጃ ኢንተርሴሽን የሚለው ቃል አይደለም። እንደ አምባሳደር ማገልገት ሪፕሬዘንት ማድረግ የሚል ቃል ነው የተጠቀመው፣ ፕሊድ ተብሎ የተተረጎመው ማለት ነው። ይሄ ቃል ደግሞ በመጽሐፍ ቅዱስ ጳውሎስ እኛ የክርስቶስ አምባሳደሮች ነን ብሎ ለተናገረው አምባሳደር የሚለው ቃል የግሪክ ቃሉ ነው እና ይሄንን ፕሊድ የሚለውን ኢንቱካኔንን የእሱ አድርጎ መጨቃጨቅ ራሱ ስህተት ነበር ማለት ነው። እንደዛ አይደል? ይሄ መጥቷል እንግዲህ ባለቤቱ። ሰላም መምህር፣ እንዴት ናችሁ? ሰላም ብያለሁላችሁ። እንዴት ነው? ግሪኩን አለማየቱ አስበልተዋል። እኔ የግሪክ እውቀት የለኝም እኮ ምን ላድርግ።
ወይ እነዚህ የእንግሊዝኛ ትርጉሞች አንዳንድ ኮንትሮቨርሻል የሆኑ ነገሮች ላይ ግሪኩ ጋር መሄድ ጥሩ ነው። የተረጎሙት አፍተሮል ጥሩ ሰዎችም ቢሆኑ ፕሮቴስታንቶች መሆኑን መርሳት የለብንም። እኔ መምህር እንትን ካነበብኩኝ ይሄ የነ ቭላድሚር ሴሚናሪ ምናምን እንትን የሚሉትን የሚተረጉሙትን ነው የማነበው እና ሞር ኮንቴክስቹዋልም አንባይስድም ሆነው ነው የሚጽፉት እነሱ ብዙ ጊዜ ሲተረጉሙት ማለት ነው። ኢቨን አንዳንድ የፕሮቴስታንቶቹ ኢንቱ ኔቸርስ ብለው የሚተረጉሙትን እነሱ ፍሮም ቱ ኔቸርስ ብለው ይተረጉሙታል እና አንባይስድ ሆነው ነው ብዙ ጊዜ የሚጽፉት። ግን ኮንቴክስቱ ይኸው ዶክተር ዳዊት እዚህም ስላሉ ስኮላራችን የቋንቋ ስኮላር ፕሊድ ሲባል እንደዛ የሚል እንትን የለውም። ብዙ በኮንቴክስቱ ነው የሚፈታው እና ሁሌ ቅዱስ ጎርጎሪዮስን አምጥተው ፕሊድ የሚለው ልመና ነው ይላሉ። ግን ኮንቴክስቱ አባውት ሪፕሬዘንቴሽን ፕሬዘንስ። ጠበቃ ራሱ እኮ አይለምንም፣ ጠበቃ ነው አድቮኬት ነው ሲባል ራሱ እኮ ፕሊድ ማይ ኬዝ እንላለን እዚህ እና ፕሊድ ማይ ኬዝ ሲባል ለምንልኝ እየተባለ አይደለም። እንደዚህ ነው ይላል። እንደዛ ከሆነ ወደ ታች ያለውን እንዴት ነው የሚያብራሩት? ሂ አዝ ዘ ወርድ ኤንድ ካውንስለር ፐርሱዌድስ ሂም ቱ ቢ ፔሸንት ይላል። ወርድ እና ካውንስለር የሚሆነው እኮ በዲቪኒቲው ነው አይደል? በሰውነቱ ብቻ ነው እንዴ? ኤግዛክትሊ። እና ዘ ፓወር ኦፍ ዘ ኢንካርኔሽን ይላል እና ላይክ በቃ ተዋህዶ እንትን ስላለ አሁን ሰው እንዴት ነው የሚከሰሰው? የሰው ባህሪ ከፍ ብሏል በቃ እና ሂዝ አወር ሪፕሬዘንቴሽን ማለት ነው። ሂዝ አወር ፕሬዘንሱ እዛ ጋር ራሱ ኢንተርሴሽን ነው። ኢንተርሴሽኑ እንደዛ ነው ብሎ ነው የሚያስቀምጠው። ግን ፕሊድ ስለምትል ፕሊድን ወደ ልመና ተወስዶ እንትን ይላል። ግን ኤኒባዲ ላይክ ኮመን እንግሊሽ እንደዚህ በኮንቴክስት ማንበብ የሚችል ሰው እዛ ጋር ቅዱስ ጎርጎሪዮስ ምን ለማለት እንደፈለገ ያሳያል። እና ያው ግሪክ እንማራለን መመርቀስ በጣም ችግሩ እኮ ይሄ ፕሊድ ተብሎ የተተረጎመው ኢንተርሲሽን ኢንቱካኔን የሚለው ቃል እንደተተረጎመ አድርገው ፕሬዘንስ ያደረጉ ስለነበር ነው። እንግሊሽ ኦስ እሱን ግሪኩን ስላላወቅኩት ነው። ኢንቱካኔ ይላል። ኢንቱካኔን ግሪኩን እንየው ምናምን ሲል እኔ ብዙም ኢንተረስት የለኝም እኔ እንደዚህ እንትን ለማለትና ይሄ የክርስቶስ ሊቀ ካህንነትማ በእውነቱ ከኛ ቤተክርስቲያን የበለጠ የክርስቶስ ሊቀ ካህንነት አስታራቂነቱ የሚነገርበት ቦታ እኮ የለም። ቅዳሴ ላይ እያንዳንዱ ቦታ ላይ ብንሄድ እኮ በአሐዱ ወልድ በአንድ ልጅ እየተባለ ይለመናል እግዚአብሔር። ቅዱስ ቁርባን ራሱ ስላፈሰስከው ደም ድምፆ ትንሽ ራቀ። ድምፄ ራቀ አይሰማም? ይህ ቤተክርስቲያን በተለይ ቅዳሴያችን እኮ በቃ የክርስቶስ ክህነት ሁልጊዜ ሕያው ሆኖ የሚኖርበት ነው። መለመን ደግሞ ምን ማለት ነው? እኔ አንድ ያልገባኝ ነገር እሱ ነው። መለመን ለምሳሌ አሁን ኮንሲስተንት እና ኮሄረንት እንዲሆን አንድ ፈቃድ ነው ያለው በስላሴ ከተባለ ወልድ ምን ብሎ ነው የሚለምነው? ማለት የሆነ የፈቃድ ልዩነት ሲኖር ነው ልመና ራሱ የሚመጣው አይደል? ላይክ እኔ እሱ ፓርት እንትን አላለኝ። ለምኗል፣ ለክብሩ ራሱ ለምኗል ሲባል ነበር። ልክ ነው። አንድ በፈቃድም ብቻ ሳይሆን ወልድ ያልተሰጠው ነገር አለ ወይ? የእሱ ያልሆነ ነገርስ አለ ወይ? አሁን ከሌላ የሚቀበለው ከአብ ከመንፈስ ቅዱስ የሚቀበለው የእሱ ያልሆነ ነገር ምንድን ነው? ፍርድ ከሆነ ፍርድ ተሰጥቶኛል ብለዋል። ፍርድን ሁሉ ለወልድ ተሰጠው እንጂ አብ በማንም አይፈርድም ይላል እኮ አይደል? በወንጌል ወልድ የሌለው ምን ነገር ነው የሚለምነው? ሁለተኛ ደግሞ ኢዮብ እንዳልከው ፈቃድ ልዩነት ካለ ነው እንግዲህ ፈቃዱን ነው የምጠይቀው። መለመን እኮ ፈቃድን መጠየቅ ነው አይደል? እሱን ነው እኔ አሁን አንዳንዴ ለእነሱ እንደዚህ ይለምናል ብለው ወጥረው ሲከራከሩ እንዲህ ምን ማለት ነው? የሆነ ከባድ እንትን እኮ ነው። ሰቦርዲኔሽንን ያመጣል፣ ሌላም ነገር ያመጣል። ያ ደግሞ ሪሊ እኮ በቤተክርስቲያን ታሪክ እኮ ጎርጎሪዎስ ለምሳሌ እዚህ ያነሳው እኮ አርያኖች ስለሚጠቅሱት ነው አይደለ? የእነሱን አርጊመንት እያነሳ እኮ ነው ያነሳው። ራሱ እግረ መንገዱን ያነሳው ቴዎሎጂካል ኦሬሽኑ ላይ ስለ ኢንተርሲሽን ያወራው ስለሚጠቅሱት ነው።
እንደውም ናይንዝሊ 9ኛ ምክንያታቸው ነው ይላል። ክርስቶስን ፍጡር ለማለት ኢንተርሲሽኑን ያነሳሉ ይላል። አሪዮሳውያን ደጋግመው ያነሱት ነበረ። ከዚያ በኋላ ኢቭን ካልቪን ራሱ ጆን ካልቪን ኢንተርሲሽን የሚለውን የሚፈታው የክርስቶስ ስራው ነው። ሞቱና ትንሣኤው የኢንተርሴሰሪ ፕሬየር ያህል ፓወር አለው፣ ምንድነው የማስማር አቅም አለው ብሎ ነው። ሞቱንና ትንሣኤውን ነው ያው እኛ የምንለው ሜሪቱ ማለት ነው። በመስቀል ላይ የሰራው ስራ ሜሪት ብሎ ነው ጆን ካልቪን ባይዘው ይህንን ኢንተርሴሽን የሚፈታው እና ከሉተር ይለያል። ሉተር ፕሬየር ነው የሚለው፣ ያው ሉተራን አሁን እነሱ የሚሄዱበት መስመር ማለት ነው። ጆን ካልቪን ግን እንደዛ አይደለም እና ጆን ካልቪን ይህንን አቋም የያዘበት ምክንያት ከሉተር በኋላ የተነሱ እንደ ሴሚ አሪያን አይነት እንትኖች ነበሩ አይደለም፣ መናፍቃን በ16ኛው ክፍለ ዘመን ምንድን ነው የሚባሉት? ሶሲኒያን ነው የሚባሉት። ሶሲኒያን የሚባሉ በትሪኒቲ ላይ ችግር የነበረባቸው ሰዎች ነበሩና አንዱ የሚያነሱት የኢንተርሴሽን ጉዳይ ነበር። አሁንም ክርስቶስን ዲቪኒቲ ኩዌሽን ለማድረግ ማለት ነው። እና ከነሱ ለመራቅ ነው እንግዲህ ጆን ካልቪን በዛ መንገድ የተረጎመው ማለት ነው። እና ሁልጊዜ እኮ የክርስቶስን መለኮት ዝቅ ለማድረግ ሰቦርዲኔት ለማድረግ የሚጠቀስ ጥቅስ ነው፣ በመናፍቃን ማኒፑሌት የሚደረግ ነው። ለዛ ነው አባቶቻችን ፔንፉሊ በጣም በጥንቃቄ የሚተረጉሙት። ዮሐንስ አፈወርቅም ሂውማንሊ ኤክስፕሬሽን ነው ይላል። ይህ ሰውኛ ቋንቋ አንትሮፖሞርፊክ የሆነ ንግግር ነው እንጂ ቀጥታ አይወሰድም ይላል። ጎርጎሪዎስም በዚህ ላይ ያብራራበት መንገድ አባቶች በጣም በጥንቃቄ የተረጉሙት የነበረ ሁልጊዜ የሚስ አንደርስታንድ ለመደረግ መናፍቃን የሚጠቀሙት የነበረ ስለነበረ ነው። እና ይህን ያህል ጥንቃቄ ሳያደርጉ ዝም ብሎ እነሱ ያው የቤተክርስቲያን ኮንሽስነስ ስለሚጎላቸው ነው። አክቹዋሊ በታሪክ የጥንቷ ቤተክርስቲያን ያለፈችበትን እያንዳንዱ ጥቅስ መናፍቃን እንዴት ይጠቀሙት እንደነበረ ከዚያ የተነሳ ቤተክርስቲያን ደግሞ በጥንቃቄ እንዴት እንደተረዳችው ያ ሂስቶሪካል ኮንሽስነስ ስለሚጎል በቃ የሚያስተካክሉ አሁንም ቢሆን የሆነ ችግር ሲነሳ ነው። አንድ በፕሮቴስታንት ሰርክል ውስጥ የሆነ ደግሞ ክርስቶስ ኢንተርሴሽን ከተባለ ዲቫይን አይደለም የሚል አንድ ነገር ቢነሳ በዚህ መንገድ ደግሞ ለማብራራት እንደገና ይመለሳሉ ማለት ነው። ከራሳቸው የመማር አይነት ነገር ነው የማየው። ቀጥሎ ሌሎቻችሁ አሪዮሳውያንና ሴሚ ኤሪያንስን ፕሮቶ ፕሮቴስታንት ማለት እንችላለን። በዚህ መሰረት ፌቨራይት ጥቅሳቸው ሮሜ 8:30 ስለሆነ እና ታዲያ ቅዱስ ኤጲፋኒዎስም እኮ እንደዛ ይላል። አሪዮሳውያንን ምናምን ሲያወግዝ ሌሎቹንም እኔ ቅዱስ ኤጲፋኒዎስ ፓናሪዮን አጸጻፉ ደስ የሚለኝ ለዛ ነው። የመናፍቁን የህይወት ታሪክ ምን ነገር እንዳለው ተናግሮ ምናምን ነው ከዛ የሚሄድበት ማለት ኦርቶዶክሳዊ ሳይሆን የሚያነሳበት እና የተወዳጅ ጥቅሳቸውን ምናምን ያነሳል እና ሮሜ 8:34 ምሳሌ 8:22 ምናምን ተወዳጅ ጥቅሳቸው ናት። ኮንሲስተንሲና ኮሄረንሲ በተለይ ኢትዮጵያ ያለው ፕሮቴስታንቲዝም ምንም ኮንሲስተንሲ እና ኮሄረንሲ ያለው በቃ የሚጋጭ ነው ሁሉም ነገር ምንም እንትን ያለውም እና የዛ ቀን ራሱ ፕሬዘንስ ነው ይልና ሌላ ሰው ሲመጣ ልመና ነው ብሎ ሀሳቡን ፍሌክሰብል ነው፣ በጣም ፍሉድ ነው ቴዎሎጂው ማለት ነው። ወደ ፈለክበት ቦታ መውሰድ ትችላለህ ካልተመቸ እና ከባድ ነው በጣም ለእንደዚህ ያለ ውይይት ራሱ ከባድ ነው እንደዚህ ብዙዎች እኮ ለዶክትሪናል ኮንሲስተንሲ የሚጨነቁ አይመስለኝም። ፖሌሚካል ነው አብዛኛው አፕሮቹ። ከእኛ ጋር ያለው ክርክር በምን መንገድ ነው የሚያስሄደው የሚለው ነው እንጂ ያውቁታል እኮ። አሁን ለምሳሌ 1ኛ ጢሞቴዎስ ምዕራፍ 2 ነው አይደለ? በሰውና በእግዚአብሔር መካከል ያለ መካከለኛ አንድ ነው፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው የሚለውን አማላጅ አንድ ብቻ ነው ለማለት የሚጠቅሱ ሰዎች አሉ። ይሄ እኮ በፍጹም እንደው ለቴክስቱ ታማኝ እንሁን ከተባለ ይሄ ጥቅስ እንዴት ይጠቀሳል? አሁን ከፍ ብሎ እኮ ጸሎትና ምልጃ አቅርቡ ይላል። ደግሞ ቁጥር 1 ላይ ጸሎትና ምልጃ አቅርቡ ብሎ ቁጥር 2፣ 3 ላይ ነው በሰውና በእግዚአብሔር መካከል አንድ መካከለኛ አለ የሚለው። ስለዚህ እንደው የክርስቶስ መካከለኝነት ነው ማለት ነው ቤተክርስቲያን ጸሎቷ እንዲሰማ ምልጃዋ ተቀባይነት እንዲኖረው የሚያደርገው እኮ እንዲሁም ኢምፓወር የሚያደርገው
ክርስቶስ ቤተክርስቲያንን ከእግዚአብሔር ጋር ስላስታረቃት አንድ ስላረጋት የእሱን ልጅነት ለምዕመናን ስለሰጠ በጸጋ እግዚአብሔርን አባታችን ብለን እንድንጠራ ስላስቻለን ቤተክርስቲያንም ለዓለም ሁሉ ደግሞ እንድታስብ የእሱ ፍቅሯ ባይዘወይ ቤተክርስቲያን የቅዳሴ ላይ ያለው ጸሎት በእንተ ቅድሳት በጣም ረጅም የምልጃ ጸሎት አለ አይደለ? የምልጃ ጸሎት አለ ስለ ዓለም ሁሉ እናት አባት ስለሌላቸው፣ ስለተራቡ፣ ስለተጠሙ፣ በወንዝ ስለሚሄዱ ኮዝሚክ የሆነ ፕሬየር አላት። ኮዝሚክ የሆነ ስለ ዓለም ሁሉ የምጸልይበት ማለት ነው። እና ያ ትእዛዝ እኮ ነው። ጳውሎስ ምልጃና ጸሎት ይቅረብ አለ። ቤተክርስቲያን ትጸልያለች። ግን ይሄ ሁሉ ጸሎቷ በምንድን ነው የሚያደርገው? በክርስቶስ ስራ፣ በክርስቶስ የመስቀል ላይ ስራ፣ በክርስቶስ የክህነት ስራ ነው የሚያደርገው። መጨረሻ ላይ በአሐዱ ወልድከ በአንድ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ላንተ ይሁን ብሎ ነው ጸሎት ሁሉ የሚያደርገው ማለት ነው። የክርስቶስ ስራ ኢንቮክ ተደርጎ ነው መጨረሻ ላይ የቤተ ክርስቲያን ጸሎት የሚያደርገው በክርስቶስ ስራ በዛ ታጅቦ በሱ ኢምፓወርድ ነው። እና ቅዱስ ጳውሎስ ጸልዩ ምልጃን አቅርቡ ለማለት ያስተማረውን ጥቅስ ምልጃ አይገባም ለማለት እንዴት ይጠቀሳል? በተቃራኒ ማለት ነው። ፊልጵስዩስ 2ም ሰሞኑን እንደዛ ነው ሲጠቀስ የነበረ አይታችሁ ከሆነ ፊልጵስዩስ 2 ነው አይደል? ፊልጵስዩስ 2 ከፍ ከፍ አደረገው ከስምም በላይ የሆነ ስምን ሰጠው ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበረከክ ዘንድ የሚለው። አሁን ይህንን ጥቅስ ወስደው ሰዎች አይ አጋንንት የሚወጡት በኢየሱስ ክርስቶስ ስም ብቻ ነው ለማለት ይጠቅሱታል። ግን ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበረከክ ዘንድ ከተባለ ከስምም በላይ ስም ሰጠው። ለምን? ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበረከክ ዘንድ። ታዲያ ጉልበት ለአብ ስም አይንበረከክም ማለት ነው። በዚህ አርጊውመንት መሰረት ለመንፈስ ቅዱስ ስም አይንበረከክም ማለት ነው። ለኢየሱስ ክርስቶስ ጉልበት ሁሉ የሚበረከክለት ከአብና ከመንፈስ ቅዱስ ጋር እኩል ነው እንጂ ተለይቶ እኮ አይደለም። ለሱ ብቻ ነው እንዴ? ለወልድ ብቻ ነው እግዚአብሔር ጉልበት ሁሉ እንዲበረከክ ያደረገ ነው አይደለም። እሱ ሰው ስለሆነ አንበረከክም እንዳይል ነው። ሰው ስለሆነ በሂዩሚሊቲው ምክንያት በኬኖሲሱ ምክንያት ራሱን ዝቅ አድርጎ የባሪያ መልክን ስለነሳ አይ እኛ ለሰው አንሰግድም እንዳይሉ ነው እግዚአብሔር ከፍ ከፍ አደረገው። ከስምም በላይ የሆነ ስምን ሰጠው። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበረከክ ዘንድ ማለት ሰው ለአብ እንደሚሰግደው ለሱ ይሰግድ ዘንድ፣ ለመንፈስ ቅዱስ እንደሚንበረከከው ይንበረከክ ዘንድ ነው እንጂ ለኢየሱስ ክርስቶስ ብቻ ነው ስም የሚንበረከከው ጉልበት የሚል ትርጉም የለውም። ለመለየት አይደለም የተነገረው ማለት ነው። ክርስቶስን ከአብና ከመንፈስ ቅዱስ ለመለየት አይደለም ይሄን የተነገረው። ግን ሰዎች ይህን ጥቅስ ወስደው ስለዚህ በኢየሱስ ክርስቶስ ስም ብቻ ነው አጋንንት የሚወጣው በአብና በመንፈስ ቅዱስ አይወጣም ካሉ ጥቅሱን ባልተጻፈበት ዓላማ ነው እያዋሉት ያሉት ማለት ነው። እና እንዲህ አይነት መጽሐፍ ቅዱስ ላይ ራሱ ታማኝ ያለመሆን ነገር ይታያል። መንበር ቃለ ሕይወት ያሰማልን። በእውነት በጣም ብዙ ነገር ተብሏል። ደስ ይላል። ኢንጀነራል ነው የጠቀለሉት። ሀሳብ ስጡና እንዳናቆየው እንግዲህ ምናልባት አንቴም ስለሌለ ኢዮብንም ቤት ጠባቂ ስላደረገው አረ እኔ እዚሁ ስለሆንኩኝ ችግር የለውም። እንደውም ከዘጋ እዛ እንከፍታለን እያልኩኝ ነበር። እስከሚዘጋ ብናወራ ጥሩ። ሲንክሮስ ቀጥል። አይ ቃለ ሕይወት ያሰማልን። ብቻ እንትን ለማድረግ ነው እንደኔ ምንም ኦርቶዶክስን ሁሉም የመጣ አፉን የሚከፍትባት ቤተክርስቲያን ሆናለች። ስለዚህ እኛ ደግሞ አፋቸውን የምናዘጋቸው በእኛ መጽሐፍ ስለሆነ በእኛ የቤተክርስቲያን ትምህርት ነው የምንመዝናቸው። ቅድምም ተብሏል። ኢቭን አባቶችን ይጠቅሱና በአባቶች ታምናላችሁ ሲባል በአባቶች እናምናለን ይላሉ። ዮሐንስ አፈወርቅ እኮ በቅዱሳን አማላጅነት ያምናል። ሁሉም ኮንሰንሰስ በሚባል ደረጃ ስለ መላእክት አማላጅ ስለ ሁሉም። ስለዚህ ቢጠየቁ ግን ጭራሽ ሙሉ ለሙሉ አይደለም በአባቶችን ለማመን ቀርቶ
ኢቭን መጽሐፍ ቅዱስን እኮ በቅጡ ሁሉንም እኮ አይቀበሉም። እውነት ለመናገር እየመረጡ ነው ያው እንትን የሚያደርጉት። እቺ ፌቨራይት ጥቅሳለች ተብሏል ቅድም ሮሜ 8:34 መከረኛ ጥቅሶች አሉ። አንደኛ ጢሞቴዎስ 2:5 እንደዚህ እየጠቃቀሱ ነው። ያው ምንም እንትን የሚለው ነገር የለም። አባቶችም በዛው ድም ስላልፈቱት ደስ የሚለው ነገር እና የሆነ የሚያነሱት እንትን አርጊውመንት ኢቭን ባለፈው ዶክተር ዳዊት ምናልባት አንተ እኔ እንጃ ትኑር አትኑር አላቅም የሆነ ዘተሳየጠ የሚለውን ሰምታችኋል? እኔ እኮ ሰየጠነ የሚል ቃል በቃል አለ ብሎ የቅዱስ ጳውሎስን በኢትዮጵያ ቤተክርስቲያን የተተረጎመውን ወደ ዘተሳየጠን በደሙ የሚለውን ገዛ የሚለውን ሰየጠነ ብሎ ተርጉሞታል። እና በጣም ነው የሳኩት። የሆነ ተመስገን ነው ምናምን የሚባልሽ እና ለእንትን ነው የሚቸኩሉት። that's so hilarious። ምንድነው ዘተሳየጠ የሚለውን ሰየጠነ ሊትራሊ እንደዛ ነው። ለፒኤስኤ እኮ ማስረጃ እኮ ነው። የአንደኛ ቆሮንቶስ ምዕራፍ ስንት አንድምታ ትርጓሜ ላይ ዘተሳየጠን የሚለው ይሄው ከኛ የባሰ እነሱ ላይ ስለ ፒኤስኤ እንጠቅሳለን ብለው ምን ያህል እንኳን ስለኛ ሲል ሰየጠነ ሎቱ ስብሐት ብለው ዘተሳየጠን በእኛ ሀገር አንዳንድ ሙስሊሞች አላህ አድነን የሚለውን አቡነ ዘበሰማያት ላይ ይኸው ክርስቲያኖችም አላህ አድነን እያሉ ነው የሚጸልዩ፣ አላህ ነው የሚቀበሉ። ማን ነው እንደዚህ ያለው? አላህን ሰምቻለሁ። ይሄ ግን አዲስ ነው። ተመስገን የሚባል ልጅ ነው። እኔ አክቹሊ ብዙም አላውቀውም። ያው አንዳንድ ጊዜ ሲገባ ሉተራን ነው ባይዘው የእሱ ሀሳብ ብቻ ሳይሆን ቆይ ቪዲዮ ኮንታክት ያሳያችሁ እንትንም እኮ ሲባል ነበር። መምህር ሰምተው አያውቁም? የድሮ የሆነ የአማርኛ መጽሐፍ ቅዱስ ምኩራብን መስጊድ ይለዋል። መስገጃን ለማለት ነው እንግዲህ እና ከዚያ ክርስቶስ በመስጊድ ሂዶ አስተማረ የሚለውን ቃል ክርስቶስ ያው ሙስሊም ነበር፣ የእሱ የመስጊድ ውሎ ይሄውላችሁ እያሉ እና የኢሳያስን መጽሐፍ አነበበ የሚለውን የሚቀበለው ኢሳያስን ይቀበሉት። መስጊድ ውሎ ብለው ቴሌግራም ላይ አርቲክል ጽፈው ነበር። ዛሬ የዚህ ቃል በእኔ ተፈጸመ የሚለውንም ሰሞኑን ባይዘው እንትንም ላይ እኮ ይላል እኮ ሰዓታት ላይ ሰዓሊ ለነ ቅድስት ቤተ ክርስቲያን መንፈሳዊ አውድ ምስአሎ ምስጋድ ይላል እኮ አይደል? ያው መስገጃ ምስጋድ ይላታል ቤተክርስቲያንን፣ መስገጃ መለመኛ ይላታል። እነዚህ መ እያሉ የሚመጡት the place of where the verb is being conducted ነው። ለምሳሌ ቀበረ ብሎ ቀበረ ይልና መቃብር ብሎ the place where የሚቀበርበት ቦታ እንደማለት ነው። ቀደሰ ብሎ አመሰገነ ይልና መቀደስ ብሎ ቅዳሴ የሚደረግበት ቦታ ማለት ነው። እንደዛ ሁሉ መስጊድ፣ ምስጋድ እንደዚህ እያለ ይፈተዋል ያለ ነውና የፌዝን ነካክቸው ይኸው ምጥባ ስጋ ለወልድ የሚጨመረበት በጣም ደስ ይላል እኮ በጣም ቤት ምሳሌ ምስጋድ ምጥባ ስጋ ለወልድ ተሳያጠነ የሚለው ግን እንትን ሪኮርዲንግ አለው አራለው ማን እንደፖስተው እንትና መሰለችኝ ፖስተተችዋ ቆርጠሽ ላኪላቸው። ራስ ጋር ነበረ። ቆይ እስቲ እየፈለኩት ነው ካለ ቆይ አውጥተን እናየዋለን። ቃል በቃል እንደዛ ደግሞ ሁሉም ነበሩ። እውነት ለመናገር የአንዱ ስታት ብቻ ሳይሆን አውጥቶ ሲያነበው እንኳን አይ እንደዚህ ብሎ ያስተካከለው ሰው የለም። እንዲህ ጉድ ተብሎ ነው ሲያዝ የነበረው ማለት ነው። በስትክክል እንኳን ማንበብ አልቻለም። እሱ ችግር ቢያንስ የበፊት አማርኛ ስለሆነ ይከብዳል ምናምን ሊባል ይችላል። ግን ኤስድሮስ ሼር አድርጎልኝ ክህነቴ እንትን ሲል
እስከ ቅዱስ ጴጥሮስ ድረስ ይቆጠራል ምናምን ሲል ይሄ ኦርቶዶክሳውያን የሐዋርያው ጴጥሮስ የልጅ ልጅ ነን እያሉ ነው ብለው አፖስቶሊክ ሰክሴሽንን የዘር ግንድ እንትን እያሉ ነው ብለው ሰርተውብናል እኮ ቪዲዮ። የእናንተ ድፍረት አያልቅም። እናንተ ሰዎች እንዴት ነው እንትን የምትሉት? ላይክ ልጁ የክህነት አሰረ ፍኖትን ለማሳየት እኮ ነው። የኔ ክህነት ቀጥታ ቅዱስ አትናቴዎስ ጋር ነው የሚሄደው፣ ከዛ ቅዱስ ማርቆስ ጋር ወደ ጌታ ይሄዳል ሲል ጭራሽ የጴጥሮስ ዘር ነኝ ትላለህ አንተ። ምን አይነት ደፋሮች ናቸው? ሊትራሊ ነው የሚረዱት እኮ። እሱ ግን ይሻሉ ነበር። አም ሾክድ እንደዚህ ማለታቸው። ግን ዶክተር ዳዊት እንትን ምንድነው ሂስቶሪካል ባክግራውንድ የላቸውም በእርግጠኝነት እነዚህ ፕሮቴስታንት ላይ አፖሎጂክቶች እንደዚህ አክበተ እምነት ላይ የሚሰሩት አብዛኛውን የሆነ ነገር ላይ ብቻ ኮንሰንትሬት ያደርጋሉ እንጂ ከአውዱን እኔ ብዙ ጊዜ እንትን ስለምል ነው። ያው የሆነ ሰዓትም ቃሌ እንደዛ ብሎ የሆነ ስቅ ያለው ስለ ስዕልም አንስተዋል፣ ስለ ኢንተርሴክሽንም አንስተዋል እና ጭራሽ አባቶች ባላሉት አውድ የሆነ ዲስቶርት ለማድረግ ነው። ምንድነው አባቶችን ትምህርት የሆነ አጣምዝዘው ነው ልክ እንደ ሙስሊሞች። አሁንም እኮ ላስት ዊክ ከዳዊት ሉትረን ጋር ዳውዝ ዲቤት አይደለ? ላይክ በፍጡር ስም አጋንንት ይወጣል የሚለው ዲቤቱ እሱ እኮ ነው። አልገባውም፣ አልተረዳውም እዛ አውድ ላይ early church fathers ምን ማለት እንደፈለጉ። that was the whole point። ምክንያቱም the irony is እነዛ አባቶች ዛሬ ቢመጡ ኤግዛክትሊ ፕሮቴስታንት የሚያደርጉትን ነው የሚቃወሙት። የተቃወሙት ምንድነው? በፎርሙላ አይደለም አጋንንት የሚወጣው። እና በዛ ዘመን ምን እየተደረገ ነበረ? they thought they figured out like an exact formula። ይህንን ስም ኢንቮክ አድርገን ይህንን ስም ኢንቮክ አድርገን ይህንን ስም ኢንቮክ ብናደርግ ከዛ በኋላ አጋንንት ይወጣል ብለው እያሰቡ ነበረ በጊዜው ማለት ነው። እና ግን አባቶች ምን አሉ? አይደለም በፎርሙላ ሳይሆን በኢየሱስ ስም ነው የሚወጣው የሚሉት። ኢየሱስ ነው የሚያወጣው ለማለት ነው። አሁን እኮ እኔም ቪዲዮ ላይ ለማሳየት የሞከርኩት ፕሮቴስታንቶች አብን አይደለም መንፈስ ቅዱስን አይደለም ኢየሱስም ራሱ አጋንንት ማውጣት አይችልም ብለው እኮ ነው የሚያምኑት። አጋንንት የሚያወጣው ማን ነው? በኢየሱስ ስም የሚለው ፎርሙላ ነው የሚያወጣው እኮ ነው የሚሉት። ፎርሙላው ነው የሚያወጣው። እንዴት እናውቃለን? ምክንያቱም ኤቭሪ ታይም በኢየሱስ ስም ማለት አለ። በክርስቶስ ስም አይሰራም፣ በአማኑኤል ስም አይሰራም፣ በመንፈስ ቅዱስ ስም አይሰራም፣ በአብ ስም አይሰራም። በኢየሱስ ስም ብለህ ይህንን ፎርሙላ ስትጠቀም ብቻ ነው የሚወጣው የሚል እይታ ነው ያላቸው። ሶ ኢቭን ኢየሱስ ራሱ እንግዲህ አጋንንት ማውጣት አይችልም ማለት ነው። ፎርሙላ አጋንንት ግን ይሄን ያህል የተከበሩት እንደው በምን ምክንያት? እንዴ በጣም ክብር እኮ ነው ለነሱ በእውነት እንደዚህ አይነት ዲስከሽን ራሱ ማድረግ። በጳውሎስ ጨርቅ የወጡ አጋንንት በአብ ስም ይወጣሉ እና ጅኒዎች ወንድሞቻችን ናቸው ይባላል። እንግዲህ በፕሮቴስታንቲዝም አላውቅም ደግሞ እንደዚህ አይነት ነገር ካለ። አረ መምህር በረከት ከዶክተር ዳኒ ጋር ያደረኩትን ዲስከሽን ሰምተው ነበረ? የዳዊት በበገና ሲጫወት የሆነው ያልኩት። አይ አልሰማሁትም ዴቭ፣ አልሰማሁትም። I wish somebody recorded it. It was like the funniest conversation። ምክንያቱም አጋንንት ሲጫወት ማን ነው በገና ሲጫወት ከሳኦል አጋንንቱ ወጥቷል ስለው አይ አልወጣም ሸሸ አለኝ። መልሶ ይመለሳል። አይ ሸሸ እንጂ አልወጣም። እና ታዲያ ከሸሸ ወጣ ማለት ነው ስለው እናት ነሰሰርሊ ምናምን እያለ how much በቃ ከቃሉ ጋራ ከመጽሐፍ ቅዱስ ቃል ጋር ዲቤት እያደረገ እንደነበረ ላይክ ራሱን ማለት ነው። መጨረሻ ላይ ምን አለ? ኦኬ የብሉይ ኪዳን አንዴ አጋንንት ወጥቶ ይወጣል፣ በአዲስ ኪዳን ግን አንዴ ከወጣ በኋላ አይመለስም አለ። ሪሊ ስለው ቆይ አንድ ነገር ላስታውሳቸዋልና በአዲስ ኪዳን ላይ ኢየሱስ ክርስቶስ አጋንንት ከወጣ በኋላ ካልበረተን ካልጸለየን 7 እጥፍ ሆኖ ሊመለስ ይችላል የሚል ግን ቃል አለ ብሎ ከራሱ ጋር ዲቤት ጀመረ እኮ። እኔም እሱ ከእሱ ጥቅስ ነው ተዚ ያለኝ እኮ
ከራሱ ጋር እንዴት አንድ ሰው ዲቤት ያደርጋል? አይ አንዴ በአዲስ ኪዳን አንዴ ከወጣ ተመልሶ አይመጣም አለ። ሲሪየስሊ ሰባት ከሱ የባሱ ይዞ ይመጣል ነው የሚለው። እና ሲሪየስሊ ስለው ቆይ አንድ ጥቅስ ልንገርህ አለና መጽሐፍ ቅዱስ ላይ 7 ጊዜ እና እንዴት ተፈታ ታዲያ? ሁለቱ ኮንትራዲክሽን በቃ he couldn't like በጣም ተናዶ እናንተ ዲስሪስፔክት አደረጋችሁ ምናምን ብሎ ነው የወረደው። እና ግን መቀበል አልቻለውም። ላይክ የአጋንንት ወጣ የሚለውን ማለት ነው። አጋንንት ወጥቷል በገና ሲጫወት፣ ግን ተመልሶ መጣ ምናምን ዲፍረንት ነው የሐዲስ ኪዳኑ ምናምን ብሎ he's trying to come up with a different idea that basically he wants to hold on to ፎርሙላው ነው የሚያድነው። ይሄ ባይዘ ምንፍቅና ነው። ፎርሙላ አይደለም አጋንንትን የሚያወጣው የእግዚአብሔር ኃይል ነው። ፎርሙላ እኮ ፊደላዊነት እኮ ነው። ፊደል ይገላል፣ መንፈስ ያድናል። ሊትራሊዝም ፊደል ጋር በጣም ፎርሙላ ጋር ምናምን በጣበቅ እና ቅድም የተነሳውን ፖይንት ለማጠንከር ነው which is አውዱን እያነበቡት አይደለም። they just like take words። ግን እኮ እንትኑን ውይይቱን ቀይራችሁ ዴቭ ውይይቱን በዚያው ቀጥላችሁ እሺ በቅዱሳን ስም አጋንንት ባይወጡ እንኳን እንዲያፈገፍጉ ማድረግ ይቻላል አይቻልም ብላችሁ በወይ I think I'll ask him that. That's actually a good point. Yeah. That's so funny. ምለው ነገር ማለት ነው እነሱን ቅዱስ ዳዊት የሚለው ነገር አለ። ዘተናገሩ በጽባ ይደግመው በሰርክ የሚላል ጠዋት የተናገሩትን ከሰዓት አይደግሙትም በእርግጠኝነት፣ ወይም መጀመሪያ ላይ ያሉትን በቃ ይክዱታል በእርግጠኝነት። ፕሮቴስታንቲዝም ምንም አሁን ለምሳሌ በፊትም እንደሚባለው የሆነ ነገር እንትንትልና ስታሳምናቸው ጥቅስ ሰጣቸው ምናምን አይ እንደዛማ እኮ ይላል። እኛ እኮ በህይወት ያሉትን አይደለም እኮ የሞቱትን ነው። የሆነ የመሸሽ ነገር ባዱስ ነገር ላይ ይሆናል። ልክ እንደ ሰንኮርስ በፊት ለምሳሌ የሚጠቀስ ጥቅሰኛ ገና ሕፃን ሆነን የምናውቀው ከሞተ አንበሳ ያልሞተ ውሻ ይሻላል የሚል ጥቅስ ታስታውሳላችሁ? ኤንሸንት ነው። የቅዱሳን ምልጃ መክብብ ላይ ቅዱሳን አያማልዱም ለሚለው ይሄ ነበር የሚጠቀስ ደጋግሞ እኛ በሰንበት ትምህርት ቤት ምናምን ሁሉ የምንሰማው ፕሮቴስታንቶች የሚጠቅሱት ጥቅስ እየተባለ ማለት አሁን ቀረ መሰለኝ። እኔ ሲነሳ ሰምቼ አላውቅም። እዮብን አስገቡት ቪዲዮ ሊያሳይ ነበር መሰለኝ። ሞዴሬተር ያላቸው አስገቡ። እሱ ራሱ ነው ሞዴሬተር፣ ቤቱን የሚያንቀሳቀሰው እሱ ነበር። ሌሎች ካላችሁ አስገቡት። ኦኬ ገባ እና ብቻ ያስቃል። አንዴ ሲሪየስሊ ወስደንም እንትን ስላልን ነው እንጂ በጣም ከኤሌመንታሪው ነው መጀመሪያ ያለብን ብዬ አስባለሁ። እኔና ቅድም ራሱ ስለ አይኮን ሰንተንስ ይባል ነበር። እዮብ አቀጠል ቆይ እንትን በል በዛው ትሄዱበታላችሁ ብዬ ነው ቅድም የተነሳው ልባልጉኝና አንድምታውን እንደሚደሞ ተከታተላላችሁ። ሉተር እኮ በእውነት ስለ ሉተር እግዚአብሔር ይባረክ። የእውነት አንድምታው ምን ይላል መሰላችሁ? ገላትያ 3:13 ማለት ነው። ኦኬ አሁን ብዙም ስለማይነው ምናልባት ፎቶኮፒ ላይ ያስተካክል ይለጥፋለሁ። ባለፈው እንዳጋጣሚ ኢዮብ ያወራ ቀንም ነበርኩኝ። ከዛ ከኔ ጋር ከተጣላ በኋላ ወጥቶ ቤት ገብቶ ቆርጠሽ ላኪላቸው ጋር እኔና ከኔ ጋር ከተጋጨ በኋላ ነውና ሌላ ያልተባለ ነገር ማለት የጀመረው እንደው እነሱ አንድምታ ደግሞ ጭራሽ ምን ይላል መሰላችሁ? መርገሟንም ይሁንብኝ ብሎ መድላ አዳራ ፈጽሞ እንደገና ከዛ በኋላ በኛው ስላልታየ ነው ኢየሱስን ሰጠነ የሚል ቃል አመጋኝ ነው ማለት በመስቀል ላይ ስለኛ በደል በወቶ ስለሳለ አብ እንደ ሰይጣን ቆጠረው የሚል ቃል አመጋኝ ነው። በትክክል ነው። አንድምታው ይሄ አንድምታ ማለት የቤተክርስቲያኑ ዶግማቲክ የሆነ ማብራሪያ የሆነ መጽሐፍ ኮሜንት ዋናው ኮሜንት ነው። ገድል አይደለም፣ ሌላ አይደለም። አንድምታው የዚህን ያህል እንኳን ትቶታል ነው የነሱ መጽሐፍ። ኢየሱስ ክርስቶስ ምን ያህል ሳይጥሯል ብሎ ይናገራል። ቃል በቃል ነው ያጨመቀው። አስተካክዬ ለጥፈዋለሁ በራሴ ፔጅ ማለት ነው። ሌላ ምን ይባላል? ይህንን ያልኩህ እኮ ዘተሳይጠን በደሙ የሚለውን ያው ዘተሳይጠ ገዛ ማለት አይደል? ያው የቅኔ አፈታቱ ተደራጊ ተሜን ከሚያሳስቱት ሌላ ቃል ቢጠቀሙ ምን አለ? ተሳየጠ ማለት ገዛ ማለት ነው። ሴጠ ማለት ሸጠ ማለት ነው አይደል?
እዚህ ጋር በተያያዘ ማል ላይ ስለገባው ይቅርታ አንዴ እንደዚህ ይሆናል። እንደዛም ያስኬዳል። ከገድለ ተክለ ሃይማኖት እሺ የብሄድ ሶሪ እንትኑ አይ በዛው እንዲሄዱበት ነው መምህር። የጥቅሱን ራሱ ቃዩት እኮ ጥቅሱ ላይ ራሱ ያለው እኮ እሱ ነው አይደለ? ጥቅሱን ቆይ ልክፈተውና ቆይ ፌዝ እስከዛ ቀጥል። ጥቅሱን ልክፈተውና ጥቅሱን ራሱ በግዕዝ አድርጎ ቢያመጣው እዛው ላይ መልስ ይሆንለት ነበር። እውነት ለመናገር ጥቅሱን ራሱ ከከፈተው በግዕዝ ማለት ነው። አይ መምህር ሁላችሁም ሰላም ብያለሁ። አይ እኔ አንዴ ደግሞ ከገድለ ተክለ ሃይማኖት እነ ቤካ ናቸው መሰለኝና በጣም there is a breaking news ብሎ ምን ሊያሳየን ነው ብዬ ከገድለ ተክለ ሃይማኖት ላይ አምላክ ተክለ ሃይማኖት የሚል ልክ አቡነ ተክለ ሃይማኖት አምላክ እንደሆነ በቃ አምላክ የሚል ጽሑፍ አለ ብለ አምላክ ተክለ ሃይማኖት አምላክ ተክለ ሃይማኖት የሚለውን አንድ የተክለ ሃይማኖት ደቀ መዝሙር ነበርና አምላኬ ተክለ ሃይማኖት ብሎ ጸለየ። አምላከ ተክለ ሃይማኖት ማረኝ የሚለውን አምላከ ተክለ ያው የተክለ ሃይማኖት አምላክ የሚለውን እንደዛ ቪዲዮ አለኝ። እንደው አይደል ቆይቷል እና they are funny። ኧረ እስኪ ክፈተው ካለ በጣም ሩቅ ነው። ሌላ ስልክ ላይ ነው። ቆይ አልሰራሁበትም ቪዲዮ እንጂ በጣም ቢግ ዲል አድርገው ተሰብስበው በቃ ምንድን ነው ሲደነቋቁሩ ሳይ በጣም እየገረመኝ ነበር። ኋላ ላይ እንደውም የሆነ ሰው አስተካክሎታል። ራሱ ቀለሜ ነው መሰለኝ በውስጥ ነግሮት ነውና መጽሐፉንም እንደዚህ ነው እነሱ እኮ የሚክዱት። ገጸ ንባብ አያስተውሉም አይደለ? አይን አላቸው ግን አዩም እንደተባለው ያው መጽሐፉንም እንደዚህ ነው የሚክዱት። ገጸ ንባብ አይረዱም ብዙ ጊዜ። መጽሐፍ ቅዱስ ሲባል ለእነሱ ያው ፊደል ነው የሚመስላቸው፣ በቃ የፊደል ቃላት እንጂ ቅዱሳን ሐዋርያት ያው ሀሳቡን ነው እያስቀመጡት እንጂ የፊደል የአረፍተ ነገር ምንድን ነው ጥርቅም ነው የሚመስላቸው። እንደዛ ነው ጥቅስ የሚሉት። እና ደግሞ ቅድም በተነገረው አሁን ዲያቆን ዳዊትና ዳዊት ሉተራን ባካሄዱት ላይ እንደውም ጥያቄ ጠይቄው ኔክስት ዊክ ላይቭ እገባበታለሁ ብሎ ነበር። በቅዱሳን ስም ማለት ዊ ኢንቮክ ዲ ኔምስ ኦፍ ሴንትስ ያው እንዲያግዙን አይደለ? እኛ ዊ ኢንቮክ ዴር ኔምስ እንጂ በቅዱሳን ስም ስንል በቅዱሳን በእነሱ ኃይል ስልጣን እንዳይደለ እንደውም አኬ የሆነ የአብራራው ጽሑፍ ነበር እና የእነሱ ቡክ ኦፍ ኮንኮርድ ላይ የሆነ ቪዲዮ ሰርቼበት ነበር። ስሞል ካቴኪዝም ላይ ሞርኒንግ እና ኢቭኒንግ ፕሬየር አላቸው እና ለእሱ እንደው መልስ ጠኝ ብየው ነበር። ምን ይላል? ኢን ደ ሞርኒንግ ፕሬየር አለ። ኢን ደ ሞርኒንግ ዌን ዩ ራይዝ ዩ ሻል ብለስ ዩርሰልፍ ዊዝ ደ ሆሊ ክሮስ ኤንድ ሴይ ኢን ደ ኔም ኦፍ ጋድ ደ ፋዘር ሰን ኤንድ ሆሊ ስፒሪት አሜን ይላል። እና ለምንድን ነው አንድ አማኝ ጠዋትና ማታ በስመ አብ በወልድ በመንፈስ ቅዱስ ብሎ ፊቱና መላ ሰውነቱን አማትቦ ስመ ሥላሴን ይጠራል? እና ይሄ ለምንድን ነው ብዬው ነበር። ከዚያ የሆነ ጸሎት አለ፣ አጭር ነው። የመጨረሻውን ግን ላንብበው። let the holy angel be with me that the wicked foe ያው ሰይጣን ለማለት ነው may have no power over me አሜን ይላል። እና የእግዚአብሔር ቅዱስ መልአክ ከኔ ጋር ይሁን። so literally they are invoking angels እና የእግዚአብሔር ቅዱስ መልአክ ከኔ ጋር ይሁን አብሮኝ ይሁን። ለምን የሚለው ደግሞ ጸላዔ ሰናይ ወይም ዲያብሎስ በእኔ ላይ ኃይል ስልጣን እንዳይኖረው የሚል ጸሎት አለና እንዴት ነው ይሄን የምታብራሩት ብዬው ነበር፣ ግን በላይቭ ነው የምመልሰው ብሏል። ይሄን ለማለት ነው። ቴንክ ዩ ነው እንደዚህ ያለ የሆነ ቪዲዮ ሰርቷል እኮ መቼ ሪሰንትሊ ሪሰንትሊ አይ ቲንክ ፊው ዴይስ ባክ ነበር ቪዲዮ እንትን ያልኩት። በተደጋጋሚ ሜንሽን አድርጌው ቡክ ኦፍ ኮንኮርድ ላይ ያለው እንዴት ነው የምታየው? ስመ ሥላሴን ጠርቶ አንድ አማኝ በትምህርተ መስቀል ፊቱን መላ ሰውነቱን አማትቦ እንደገና ጸሎት አድርጎ ከዛም ደግሞ የእግዚአብሔር ቅዱስ መልአክን ኢንቮክ አድርጎ ኢንቮክ ደግሞ የሚያደርገው ዘው ጸሎቱ ራሱ የሚለው የሰይጣን የአጋንንት ኃይል በእኔ ላይ ኃይል እንዳይኖረው የሚል አለና እንዴት ታያለ ብዬ በላይቭ ነው የማብራራው ብሏልና ኖ ባይ ዘ ዌይ ሂ ሰድ እዚህ ላይ የመጨረሻ መልስ ብሎ ነው ያወጣውና
I'll be shocked እንደገናም ላይቭ ከገባ በዚህ በኩል ምክንያቱም I think unless you miss strawman fallacy ካልሰራ በስተቀር there's no passing it. Like you can't defend the position. strawman fallacy ካልሰራ በስተቀር ማለት ነው። እንደውም ከኛ ጋር እንትን የሚል ነው አይደለ? አያትብ ገጽ አንዳ ነው አይደለ? አሁን ላይክ እኛም መልሱ ቀላል እኮ ነው። መልሱ የጀርመኗ ሉተራን ናት እንደዛ የምትለው። በቃ አለቀ። ኢትዮጵያ ሲመጣ እኮ ሁሉም ነገር እየተቀነሰ የኦርቶዶክስን ፕሮቴስት እየተደረገ ነው የሚሰራው። የጀርመኗ ሉተራን ከዛ ሚካኤልም ጋር ተገናኝተው ነበር እንደ እነ ሉተራን በደንብ እኮ ሪስፔክት አለ። እኔ እነ ሉተራን ዛሬ ማርቲን ሉተር ቢኖር ኖሮ they would have like እነዚህ ፕሮቴስታንቶች ከየት መጡ ነው የሚሉት። እነሱም ዲቤት ይጠሩ ነበር እኮ እነ ማርቲን ሉተር ቢኖሩ ኖሮ ማለት ነው። like the things that are being said anyway by the way ከዚህም ጋር ተያይዞ ጥያቄን ያልመለሰልኝ ፓስተሮቹ በዛሬ ጊዜ can you imagine እነ ቅዱስ ሚካኤል እነ ቅዱስ ገብርኤል አጋንንት ማውጣት አይችሉም፣ የነሱ ፓስተሮች ግን ይችላሉ። can you imagine? ይሄ እኮ ድፍረት እኮ ነው ብያለሁ። አሁን ለምሳሌ ይሄንን ሳነሳ ምንድነው አይ በኢየሱስ ስም ስለሚያወጡት ነው። አሁንም ፎርሙላው ጋር ነው ያለው ማለት ነው። እሱ ኢየሱስ ሳይሆን የሚያወጣው ፓስተሮቹ ናቸው። ደግሞ የእውነት የኢየሱስ ስም ቢያወጣ ኖሮ ሪሊ ቢያምኑ ኖሮ ፓስተሮች በሙሉ ሰብስበው ምእመኑን ምን ይሉ ነበረ? እኛ ካሁን በኋላ አናስፈልግም፣ እናንተ ራሳቸው አጋንንት ያለባቸው በኢየሱስ ስም እያላችሁ የራሳችሁን አጋንንት አውጡ ይሉ ነበረ፣ ይመክሯቸው ነበር ህዝቡን። ዛሬ ግን የሚደረገው በፕሮቴስታንት ዓለም እንደዛ ነው እንዴ? አይደለም። ፓስተር እከሌ አጋንንት ስለሚያወጣ ወደዛ ሂዱ ይባላል። ፓስተር እከሌ ጸጋ አለው፣ እከሌ ጨሌ ያወጣል። እዚህም እኮ ተብሏል እኮ እኔ እኮ በደንብ አወጣለሁ፣ እኔ አጋንንት ማውጣት በደንብ እኔ እኮ እችላለሁ ይላሉ። እኔ እችላለሁ ይላሉ። ኢየሱስ ሳይሆን እኔ እችላለሁ ነው የሚሉት። እኔ አጋንንት ማውጣት እችላለሁ። ሚካኤል አይችልም፣ ገብርኤል አይችልም፣ ኢቭን አብ አይችልም፣ መንፈስ ቅዱስ አይችልም፣ አማኑኤል አይችልም፣ ክርስቶስ አይችልም። ፓስተር ግን ግጥም ያለ ከራባቱን ለብሶ አጋንንትን ያወጣል። ሲሪየስሊ እና ይሄንን ፕሮጀክቶች ወደ ሳይድ አድርገው ነው መጽሐፈ ሚላድ የዛሬ 500 ዓመት ባክዋርድ ሄደው የሚከራከሩት። እና አሚን this is just a game። ቀጥል። ሶሪ አይ ቀጥሉ፣ እንዲያዩት ነው ወንድማችን ተመስገን ማርቆስ። እንግዲህ ሉተራ ሁሉም ቁጭ ብለው ከዛ በኋላ የነበረ እንደውም ሪከርድ ነበረ ካለ ቆይ ፈልጌ እንትን እላለሁ እና በቃ አግሪ እንዳደረጉ ሁሉም እንደተስማማ አይነት ነገር ነው ሲያስቀምጡ የነበሩት ማለት ነው። በጣም ተገርሞ እና የዛ የገላታይ ትርጓሜ ላይ አንደምታችን ላይ መሄድም አይጠበቅበትም። መጽሐፍ ቅዱሱን በግዕዝ አድርጎ የተናገረውን ቃል መናገር ይችል ነበር። እውነት ለመናገር የተለየ ነገር ማምጣትም አይጠበቅበትም። ትርጓሜ ሄዶ እዛ ድረስ ወንድማችን በጣም ለፋ። መጽሐፍ ቅዱሱን በግዕዝ ከፍቶ መናገር ያለበትን መናገር ይችል ነበር። ይሄን ያህል ለመሳሳት አንደምታ ድረስ ሄዶ ዳውንሎድ አድርጎ ከፍቶ ማምጣትም አይጠበቅበትም። እውነት ለመናገር ቀጥታ ለሌላ ጊዜ ወንድሞቶቻችን እንደዚህ ቃላትን ይዛችሁ በራሳችሁ መንገድ የምትፈቱ ከሆነ ሊቀጠበብቶች ማለት ነው። ቀጥታ ምን ታደርጋላችሁ? ግዕዙን የማትችሉ ከሆነ ቀጥታ መታችሁ በቃ ባይብሉን በግዕዝ ማድረግ ነው፣ መክፈት ነው። ከዛ የምትፈልጉትን ትርጓሜ መስጠት። ልክ አሁን ወንድማችን ይህንን አንብቦ ክርስቶስ ሰይጣን ብለው ነው የሚያምኑት ትርጓሜያቸው። ሉተርማ እንዴት እያለ እያመሰገነ ነው። ሉተር የእኛን ኃጢአት ስለተሸከመ ክርስቶስ የእኛን ኃጢአት ስለተሸከመ የበደለኛውን የሌባውን የአመንዝራውን ስለተሸከመ አመንዝራ፣ ሌባ፣ በደለኛ ለቱ ሰዋት እንግዲህ በደለኛ፣ ቀማኛ እያለ ይጠቅሰዋል። በዛን ልክ ነው ለጥጦ የሚናገረው። እሱን አመስግኖ መጣና ቢያጣ ቃል ቢያጣ ላይክ ቤተክርስቲያን ላይ አፉን የሚከፍትበት ቃል ቢያጡ ምን አደረጉ? ግዕዙን የመጽሐፍ ቅዱስ ተውትና ፈላልገው ትርጓሜ አንደምታ ጋር ሄደው የተለየ ነገር ያመጡ ይመስሏቸው ማለት ነው። እሱንም ደግሞ አምጥተው ሲያነብ በስተክክል አላነበበው፣ ሲያነብ ቃሉን በስተክክል አላነበበው። የሰጠው ትርጉም ደግሞ ለእሱ እንዲመቸው
ለሱ እንዲመቸው አድርጎ ነው የተረጎመው። እዛ ድረስ መሄድ አይጠበቅም። አማርኛውን መጽሐፍ ቅዱስ ግዕዝ ላይ አድርገህ ይሄው ቃሉ አለ፣ ቃሉን አንተ በፈለግከው መጠን መተርጎም ነው። ምንም ችግር እዛ ድረስ መሄድ አይጠበቅባችሁም ነው እዚህ የምትሰሙ ካላችሁ ማለት ነው። እቺን ለማለት ነው። ሌላው ግን ወይ አይ መጀመሪያውም ላይ ራሱ ወለነሰ ይላል እኮ ለእኛስ ተሳይጠነ ክርስቶስ በቃ ምንም አገባቡ ለራሱ እኮ በቃ የቅዱስ ጳውሎስ የኬኖሲስ አነጋገር እኮ ነው። የትህትና አነጋገር ነው። ለእኛስ እያለ እኮ ነው እየተናገረ ወለነሰ ተሳይጠነ ክርስቶስ መርገማ ለኦሪት ብሎ ይቀጥላል። ምንም እንትን የሚለው አሁን ቃሉን እኮ ነው የፈለጉት። ይኸውልህ ምን አደረገ መሰለክ፣ እኛ ስንናገር የነበረው የሉተርን ትርጓሜ ነበር። ገላትያ 3:13 ላይ ያለውን የተረጎመበትን ነው። እሱን አምጥተን ስናሳይ ምን አደረገ? በምንም ተአምር ሊያመጣ አልቻለም ሌላ ነገር። ከዛ ምን አደረገ? ቀጥታ የገላትያን ትርጉም ከፈተና እስቲ ምን ይላሉ ብሎ ገባና ላይክ ሲያየው ይሄንን ቃል ሲያየው ሰይጣን የሚል መስሎታል። በቃ ቀጥታ አሃ እንደዛ ነው የሚለው ብሎ እንደ ጉር ተአምር ሲያወራ ራሱ ከሰማችሁት እንዴት ትልቅ ነገር እንደሆነ ሉተርማ ምን አለ? ምንም እኮ አላለም አይነት ነገር ማለት ነው። በጣም አሚዞ ነው። ግን ቀጥታ ግዕዙን መክፈት ይችል ነበር ወንድማችን ተመስገን ማርቆስ ማለት ነው። ሰው ከረባት አድርጎ እንዴት በዚህን ያክል ልክ ላይፍ ላይ ወጥቶ ሲናገር አለማፈሩ የእሱ ብቻ ሳይሆን ተቆጭም ደግሞ የለም። እዛ ጋር ወጥቶ ክሪቲክ ሲያደርግ ምን እየተባለ ነው? ምን እያለ ነው? እስቲ ግዕዙን አንብበው ኦኬ ምን ማለት ነው ብለው ሊያስደግሙት ሁሉ ፈቃደኞች አይደሉም። እዚህን ያህል ድረስ ነው ላይክ ወርደው ቤተክርስቲያን ዳፋቸውን የሚከፍቱት ማለት ነው። ሌላው ቅድም ፌዚ ያነሳው የአባታችን ተክለ ሃይማኖት ገድል ላይ ይሄንን ነው እንግዲህ ተክለ ሃይማኖት አምላክ ነው እያሉ ከዚህ በፊትም ያነሱት ነበር። አሁን ብቻ ሳይሆን ከዚህ በፊትም ያነሱት ነበር። ከዚህ በፊትም አንስተው ይናገሩ ነበር። ምናልባት አንዳንድ መናፍቃን ምን ያደርጋሉ? እንደዚህ አይነት ነገር ታያላችሁ። ፒዲኤፍ ላይ ጭምር እንደዚህ አይነት ነገር የሚታይ ነገር አለ። አብዛኞቹ አንዳንድ ፕሮቴስታንቶች እንደዚህ የሚያደርጉት ነገር አለ። እውነት ለመናገር የሆነች ቦታ ላይ ጥያቄ ሲፈጠር እንደዚህ ያደርጋሉ። እሱ እንዳለ ሆኖ ከዚህ በፊትም የሚነሳ ነገር ነው። ይሄ ነገር አምላከ ተክለ ሃይማኖት ብለን ይላል። ስለዚህ አምላከ ተክለ ሃይማኖት ስለሚል ኦኬ ተክለ ሃይማኖት አምላክ እያለ ነው ጉድ ይላሉ ማለት ነው። ምክንያቱም እዚህ ያህል ወርደው ነው ቤተክርስቲያን ላፋቸውን የሚከፍቱት። ንባቡን አይረዱትም፣ ምን እያለ እንደሆነ አይረዱትም። ኦኬ ላይክ ተክለ ሃይማኖትን ነው አምላክ እያለ አይነት ነገር ማለት ነው። ስለዚህ ተክለ ሃይማኖትን አምላክ ብሎ ተክለ ሃይማኖት ገድል ላይ ተቀምጧል ነው። በዚህ ያህል ድረስ ነው እነሱ የሚጫወቱት። ኤስድሮስ ሂዱበት ትንሽ ቆይ። ተመስገን ማርቆስ ሰርቲፋይድ ነኝ ብሎ አልነበር እንዴ? ወይስ መሟልክ እንዴ? እኔ ዮባ ነው ያለኝ የሆነ ጊዜ አይደል ቢሾፕ የሆነ ሰዓት ሰርቲፋይድ ነው ብለኝ ነበር። ቤት ጠርቷል። ጤነኛ ነኝ ቤት አድርጉኝ ብሎ ጆሲን ሁሉ ቤት ሲጠራ አልነበር እንዴ? ሰው እንዴት በራሱ ጤንነት ዲቤት ይጠራል? ግን ስፒከርና አሁን መጨረሻ አሁን እኮ ይሄ እንትን ግዕዝ ራሱ አይደለም። አሁን ዘተሳይጠነ የሚለውስ እሺ ግዕዝ ነው፣ ትርጉሙ ላይታወቅ ይችላል። አሁን ይሄ አምላከ ተክለ ሃይማኖት ማለት ምንም እኮ ማለት እንደው ይሄ ግዕዘኛ ቢሆን ራሱ ከአማርኛ ጋር ምንም ልዩነት ራሱ የለውም። ምንም ማለት ነው። እና ምን ያደነጋግራል? አሁን ይሄ እንደው አውቀህ እንደው ቤተክርስቲያን ጋር እንከን ለማውጣት ምናምን ካልሆነ በስተቀር ወይም ደግሞ ኢንኮሄረንስ ሆነ ግግም ብለህ የሆነ ነገር ቤተክርስቲያን ጋር ለማምጣት ካልሆነ በቀር ምንም ይሄ የሚያሳስት ነገር ራሱ የለውም። የምር ብቻ ይገርማል። ግን ይሄ ግን ዮባ አሁን ያልከው ነገር እኔንም ገጥሞኛል። ይሄ በተለይ ገርላት ምናምን ላይ የፒዲኤፎቹ ላይ ምልክት ምናምን አለው ብዙ ጊዜ። ለካ እነሱ ናቸው የሚያደርጉበት። ያ በብዛት እንደዛ ነው። እውነት ለመናገር አንዳንድ ፒዲኤፎች አሉ እንትን ብለው የሚወጡትና እንትን ያደርጉበታል፣ የምልክት ምናምን አይነት ነገር ያደርጉበታል። ባይ ዘ ዌይ እሱን አንድ ጊዜ አማን ሻሎም እንትንም ዶክተር ከቻሉ ማለት ነው በዚሁ መልክዓ ስላሴ ላይ ራሱ
ያ እንትና ማን ነበር ስሙ? ያ ትልቁ ሰውዬ ስሙ ጠፋኝ። ይሄው ኦርቶዶክሳውያን 3 አማልክት ነው የሚያመልኩት ሎቱ ስብሐት እያለ የሆነ አጋስቴ ነው ምናምን የሚለውን ቃል አምጥቶ እንደዛ ሁሉ ሲያደርግ ነበር። ያ so I was ቪዲዮን ብታሳዩ እንትን ቪዲዮ ሰርቻለሁ እዚህ ላይ እና just either ግዕዙን አንደርስታንድ ሳያደርጉ or something ሲቀሩ ዳውንሎድ ያደርጉና እንዳላችሁት ማለት ነው ቀረብ ብላችሁ ብታዩት አምላክን አመለኩ፣ ወደ እግዚአብሔር ሄዱ፣ እንደዚህ የሚለውን ስኪፕ ይደረጋል እና የሚነበበው አንደኛ ግዕዙ አይደለም አማርኛው ነው። አማርኛውን ደግሞ ስፔሲፊክሊ out of context በቃ ይሄ ችግር ሊያመጣበት ይችላል የሚባለው ነው ሰርክል የሚደረገው ማለት ነው። the context አሁን ለምሳሌ የተክለ ሃይማኖት ስቶሪ የእውነት አንድ ሰው እስቲ who is ተክለ ሃይማኖት ብሎ ገድሉን የሚያነብሰው what's the takeaway? He went around preaching the gospel. That's the takeaway, the story. Like I don't know, like እኔ እዚህ ሀገር አሁን ለምሳሌ ሳደግ we read a story now what's like the main line ምናምን you know እንባላለን like who's the main character, what was the problem, what was the solution ምናምን what was the plot of the story ይባላል አይደለ? What's the plot of the story? He went around preaching the gospel and in the midst of that ብዙ ችግር ነበረ. That's the story. Nowhere does ተክለ ሃይማኖት say come to me ወደ እኔ directly ማለት ነው ክርስቶስ አያስፈልግም የሚል አንድም ቦታ የለም። ግን ሄዳችሁ just their methodology ብታዩ they're not interested in the story. They're interested in highlight አድርጌ አውጣዋለሁ። ይሄንን ደግሞ ከየት አመጡት እንደዚህ አይነት አካሄድ ብንል ከዚህ በፊት ብየዋለሁ። እነ ሳሙኤል ጎባልት የሚባሉ የመጀመሪያ ፕሮቴስታንቶች ሲመጡ ያደረጉት አካሄድ ነው። እዚህ ላይ እንደውም ሁልጊዜ ገባበታለሁ እያልኩ ጊዜ እንትን እየጠፋብኝ ነው እንጂ የመጀመሪያ ዌቭ ኦፍ ፕሮቴስታንቶች ሲመጡ የመጀመሪያው እነ ሳሙኤል ጎባልት ማለት ነው በመጡበት ጊዜ አላማቸው ሌላ እምነትን መሰረታለን ብለው አልነበረም። ኦርቶዶክሳውያንን ይሄ ምልጃ ምናምን የሚለውን ነገር አስተተን ወደ ጎን አስደረገናቸው። ከዛ በኋላ ዝም ብለው በቃ ከኛ ጋር እንዲሄዱ ነው። ሲያዩ ግን የኛ አባቶች ቀልድ አያውቁም እና what are you talking about ምናምን ብለው to the side ሲያደርጉ ተናደዱ። መጽሐፉ በደንብ አለኝ ራሱ እና they were frustrated ይሄ ነገር እንዴት ነው ብለው ከዛ በኋላ እንግዲያውስ እነሱ የሌሉበት ቦታ እነሱ የሌሉበት ስፍራ ገብተን የራሳችንን በቃ ኦርቶዶክሳውያን የሚቀየሩ አይደሉም እና ሌላ ቦታ ገብተን በደንብ like kind of anti orthodox sentiment ወደ ኦርቶዶክስ እንዳትሄዱ የሚባሉ ምክንያቱም they had to survive, they had to make like their presence known እና እንደዛ የተደረገ መጣ ያ ሜቶዶሎጂ። ከዛ በኋላ ይሄ ማርያም ታማልዳለች አታማልድም ይሄ እንትን ያደርጋል ምናምን የሚባለው ሐሳብ አለ። ከዚህ ጋር ተያይዞ ግን የገባው ምንድነው የኮሎናይዝድ ማይንድሰት ነው። እኛ ኢትዮጵያውያን ብቻ ነን፣ እኛ ኢትዮጵያውያን ምን ያደርጋል የዚህ ባክዋርድ ምናምን የሚለውም አብሮ የገባው ለዚህ ነው። ከዚህ በፊትም ብየዋለሁ ዝም ብላችሁ ብትሰሟቸው በክርክር ጊዜ ለምሳሌ እርስ በራሳቸው ያው አንድ እንዳልሆኑ ግልጽ ነው። ሲከራከሩ አንድም ጊዜ የአሮጊቶች ሃይማኖት ይሄ ኋላ ቀር እምነት ምናምን የሚል ቃላት አይጠቀሙም እርስ በራሳቸው ማለት ነው። አጋንንታዊ ይላሉ ምናምን ይላሉ፣ ግን አንድም ሰዓት አንድም ጊዜ ይሄ backward, uncivilized, unevolved ምናምን የመሳሰሉ ቃላት ግን አይጠቀሙም እርስ በራሳቸው ማለት ነው። ይህንን ቃላት የቱ ጋር ነው የሚጠቀሙት? ኦርቶዶክሳውያን ላይ። ለምን? ፕሮቴስታንቶቹ ኢኒሺያሊ ሲገቡ ኦርቶዶክስን የሳሉት በምን መንገድ ነው? uncivilized, ያልሰጠነ። ባለፈው እንትን እያየው ነበር እንደውም አንዲት ልጅ ስለ አንድ ቅዱስ I forget who was አባ ገብረ መንፈስ ቅዱስ or something አቡነ ገብረ መንፈስ ቅዱስ something I forget ግን የሆነ ቪዲዮ ሰርታ ምናምን ስትናገር እንዴት በእንግሊዝኛ ማለት ነው በእንግሊዝኛ ሰርታ የሆነ ይህንን ቪዲዮ መልስ ሲሰጡበት እንዴት ውጪ አገር በሰለጠነ ዓለም ይሄ ነገር ይነገራል እያሉ ነው ማለት ነው። ይሲ ስልጣኔን እና ኦርቶዶክስ አብሮ አይሄድም ነው ሜሴጁ ባይ ዘ ወይ።
ይህንን ያመጣው የኮሎናይዝድ ማይንድሰት ጥሩ ፕሮቴስታንቲዝም ነው። ጥሩ ፕሮቴስታንቲዝም ነው። ከሰለጠንክ if you are like advanced then come to Protestantism. Keep in mind መላእክትን ኢንቮክ ማድረግ ቅዱሳንን መጥራት አንሲቪላይዝድ ሆኖ ማለት ግን ሲቪላይዝድ ሆኖ ነው የሚመጣው ማለት ነው። Keep that in the back of your mind ማለት ነው። ኦኬ የተክለ ሃይማኖት በኢትዮጵያ ሄደው ወንጌል ሰበኩ አንሲቪላይዝድ። በካልቾ መምታት ካራቴ ማድረግ ሲቪላይዝድ። አስባችሁታል? ለምንድን ነው ካራቴ ሲቪላይዝድ የሆነው? ካራባት ስላደረገ ሃሌሉያ በል ስለሚል እሱ ሲቪላይዝድ ነው። ጾም፣ ጸሎት፣ ስግደት ባክዋርድ እየዘለሉ መውደቅ ሲቪላይዝድ። ዲዩ ሲ ይሄንን ሁሉ this is why I say like African studies in Salatina, I'm so thankful. The mind is colonized in Gugi Wati Anguelo hin no, by the way. The decolonizing the mind below your message is itself your mind do rasu we have been colonized እንትን ሀገሩ ብቻ አይደለም እያለ ነው የሚናገረው። ይሄንን ደግሞ ዳይሬክትሊ እኔ ማመጣው ለኢትዮጵያውያን ነው። መሬቱ ኮሎናይዝድ ባይሆንም ይሄ ማይንዳችን ግን የተሰረቀብናል በሰለጠነ ዓለም የሚል ንግግር ማለት ነው። ምኑ ነው የሰለጠነው? ግብረ ሰዶማዊነት ምኑ ነው? tell me like ቢልዲንጉ ነው ምኑ ነው? like ስልጣኔው ሜዠርመንቱ ምንድን ነው? እና ይሄ ሁሉ ግን ይዘውታል ፕሮቴስታንት ውስጥ it's in their bone by the way it's in their bone so argue የሚያደርጉት even theology ብቻ ሳይሆን even the way of life ነው። ይሄንን ሁሉ ማሰብ አለብን ለማለት ነው። ሌሎቻችሁ ቀጥሉ ካላችሁ። እኔ ጥያቄ ነበር ለመምህር በረከት መጽሐፈ ሜላር ላይ አንድ ነገር ቢሉ እያነበብኩት ነበረ። መጽሐፉን ኦልሞስት ሙሉን አንብቤው ነበር this week እና ቢሆነስት ያው እዛ ያለው ዳህጽ ካልሆነ በስተቀር መጽሐፉ ላይክ የተጻፈበት ዓላማ እና ሙሉ it's all about incarnation ልክ እንደ ሉቃስ ወንጌል በጣም with beautiful words expression ነው የተቀመጠውና እንደው ቢነበብ በእውነት በጣም ሚስጥረ ስጋቤ ላይ መጽሐፉ የሚያነሳው ይሄ የአጻጻፉ ዘይቤ ቃላቱ ያው ያነበባችሁ ልትኖሩ ትችላላችሁ ብዬ ገምታለሁ። this week አንብቤው በጣም የወደድኩት መጽሐፍ ነው። ግን እዛ ያው ምንድነው ዲቫይን ሲምፕሊሲቲ ላይ እሱ ጋር ያለው ቃላት ስለ ዲቫይን ሲምፕሊሲቲ ዳህጽ ያው አልተብራራም። መብራራትም ቢኖርበት ልክ እንደ ሃይማኖት አበው ለስላሴ አካል ሲባል የሚለውን ዝም ብሎ ነው ያስቀመጠው። ከዛ ውጪ ግን መምህር ካነበቡት አንብበውታል ብዬ ተስፋ አደርጋለሁ። ስለ አንድ ነገር ቢሉ ለማለት ነው። ቴንክ ዩ። ፌዝ መጽሐፈ ሚላድን አንብቤዋለሁ። በጣም ብዙ ቢዩቲፉል የሆኑ ነገሮች አሉት። አንዳንድ ደግሞ በጣም ክሩድ የሆኑ ኤክስፕሬሽኖች አሉት የሚያስቸግር ለመረዳት የሚያስቸግሩ። እንግዲህ የዘመኑ እንዲህ ክርክር ምናምን ማየት ያስፈልጋል። ትንሽ ከበድ ያለ መጽሐፍ ነው። በተደጋግሞ ማየት ማጥናት ምናምን የሚያስፈልገው ነው። አሁን በሱ ላይ ሀሳብ መስጠት ይከብዳል፣ ብዙ ሀሳቦች ስላሉት ማለት ነው። ዋናው ነገር ግን መጽሐፈ ሚላድ የአንድ ሰው መጽሐፍ ነው። በቃ ቤተክርስቲያን በጉባኤ ያጻፈችው በጉባኤ የምታስተምረው እንደ ሃይማኖት አበው እንደዚህ አይነት መጽሐፍ አይደለም። መጽሐፈ ሚላድ እነ መጽሐፈ ሚስጥርም ቢሆን እነ አባ ጊዮርጊስ በጣም የተከበሩ ሰዎች ናቸው፣ ግን የሊቃውንት መጽሐፍት ናቸው። በአንድምታ በትርጓሜ ቤት ያሉት ኦልሬዲ ንባብ እንኳ ቢያስቸግር ትርጓሜ ስላላቸው ለመረዳት ግልጽ ናቸው። የቤተክርስቲያኗን አቋም ለማሳወቅ ማለት ነው። እና ሌሎችም በዛ ነው የሚታዩት ነው። አሁን ዋናው ነገር ገድላትም ሆኑ የሊቃውንትም መጽሐፍት ሆኑ ማንኛውም መጽሐፍት
በዚህ በታወቀው ትምህርት ነው የሚተረጎሙት ማለት ነው። መተርጎሚያ ኦቶሪቲው የአንድምታ ትምህርት ቤት ቤተክርስቲያኗ በግልጽ በአደባባይ የምታስተምረው ትምህርት አለ አይደለ? ከሊቃውንት ወደ ሊቃውንት የሚተላለፍ መምህራን የሚሾሙለት የታወቀ ትምህርት አለ። አሁን ሰሞኑን አንድ አባት አነሱ። ሊቃውንት ራሱ ጠየቋቸው። መምህራቸው መቼ ነው ያስተማርኩ ይናሉ። ተማሪዎቻቸው እንዴት ይባላል አሉ። በቃ ይሄ የታወቀ ትምህርት አለ። ስለዚህ በዛ ነው ሁሉም የሚተረጎመው። የሚከብደው እንግዲህ አንዳንዴ ከባድ የሆነ ነገር ሲሆን እሱ ለሌላ ለሚረዳው ሰው መተው ይቻላል ብዬ ነው ማምነው። ሁሉም ሰው ሁሉንም መጽሐፍ መረዳት ሂስቶሪካል ኮንቴክስትም ስለሚኖረው ማለት ነው። ዴቭ ቅድም ያነሳው ነገር ግን በጣም ኢንተረስት አድርጎኛል። ይሄ ፕሮቴስታንት ሜንታሊቲ ምንድን ነው የሚለው ከኮሎኒያሊዝም ጋር የሚያያዝ ኢቭን ካልቸሩ ራሱ የእውቀት ካልቸራችን ራሱ አንዳንድ ሰዎች አይታችሁ ከሆነ የፕሮቴስታንት ካልቸር እኮ በጣም ጥሩ ነው፣ እኛ ማንኛውም ነገር ላይ እንወያያለን፣ እንከራከራለን፣ ሀሳብ እናንሸራሽራለን፣ የሀሳብ ነፃነት አለን ይላሉና ዲቫይን ሚስትሪን እስከምን ድረስ ነው ሰው ሊከራከርበት የሚገባ ሊወያይበት የሚገባ የሚለው እኮ ደግሞ ሌላ ጥያቄ ነው። አንዳንድ ጊዜ አንድ ነገር ጥሩ ነው ማለት ለሁሉም ነገር በቃ ጥሩ ነው ማለት አይደለም። በዚህ አሁን በዓለም ላይ ሁሉንም ነገር መወያየት ምናምን ጥሩ ሊሆን ይችላል። ግን ሳክሬድ የሆነ ደግሞ አለ አይደል? በጣም በክብር ሚስትሪ ያለው በክብር ልንናገርለት የሚገባ ሁሉንም ማብራራት የማንችለው ነገር ሲኖር ደግሞ ለሱ ደግሞ መጠንቀቅ ይኖርብናል። ብዙዎቹ ምንፍቅናዎች መብራራት የማይችል ነገር ለማብራራት በተነሱ ሰዎች የሚመጡ ናቸው። ለምሳሌ የመንፈስ ቅዱስ ስርጸት ከወልድ መወለድ በእንዴት ነው የሚለየው ብለው ለማብራራት ተነስተው መስረጽና መወለድን ለማብራራት ተነስተው ምንፍቅና ላይ የደረሱ ሰዎች እኮ አሉ። አሁን አባቶቻችን ግን የወልድ ልደቱ የመንፈስ ቅዱስ ስርጸቱ በምን ይለያያል ቢሉ ይሄ ዲቫይን ሚስትሪ ነው፣ ሰው አከናውኖ ሊናገረው አይችልም ብለው ነው አባቶች የዘጉት። ስለዚህ ሁሉን ነገር ኤክስፕሌን ማድረግ ይሄ በጣም ስኮላስቲሲዝም ማለት ነው። በክርስትና ስኮላስቲሲዝም ብዙ ምንፍቅናዎች የተነሱበት ነገር ነው። ሰዎች አይመርምሮ አያጥኑ ሳይሆን በተከበረ ሁኔታ ትራዲሽን ጠብቀው ወደኋላ ያለውን ባክግራውንድ አይተው ምናምን በጥንቃቄ ነው መቅረብ ያለባቸው ማለት ነው። እና የኛ አባቶች የኛ ሊቃውንት ኦርቶዶክሳዊ ሊቃውንት ስለ ቅዱሳት መጻሕፍት ያላቸውን እይታ እንደ ኋላ ቀርነት በመቁጠር የምዕራቡን ዓለም ባህል ደግሞ እንደ በጣም ጥሩ እንደሆነ አድርጎ የመቁጠር ምናምን አለ እና ይሄ ኦልሬዲ አይምሮን ኮሎናይዝ ማድረግ ነው። ፊዚካሊ ኮሎናይዝ ባይደረግ መጨረሻ ላይ ግን እኮ ኦርቶዶክስ እኮ በዓለም ላይ በጣም ዊን እያደረገ ነው። እንግዲህ እነ ዴቭ ከኛ የበለጠ ያውቁታል። በሰሜን አሜሪካ በሌሎች ብዙ ከፕሮቴስታንት የሚመጡ አሉ ወደ ኦርቶዶክስ ማለት ነው። ወደ ኦርቶዶክስ ወይም ደግሞ ሲቀጥል ደግሞ ወደ ካቶሊክም ወደ ትራዲሽናል አብያተ ክርስቲያናት የሆነ ሴክሬድ የሆነ ነገራቸውን የጠበቁ ሊተርጂ ያላቸው እንደዚህ አይነት ክርስትና መሰረት ያላቸው ቦታዎች እየፈለጉ መሄድ ኦልሬዲ አሁን እየመጣ ነው እና የኛ ቤተክርስቲያን አሁን እኔ ክሪቲካል እንትን ላይ ነች ብዬ ነው ማስበው። ወደፊት አሁን ራሱ በጣም ፍራስትሬቲንግ ሆኗል እኮ አይደለ? ፕሮቴስታንት አካባቢ ያለው ሁኔታ አይታችሁ ከሆነ ኦልሬዲ እነሱ ጋር በጣም ብዙ ልዩነት አለ። እሱን ማኔጅ ማድረግ አይችሉም፣ ኢምፖሲብል ነው። በኦርቶዶክስ ቤተክርስቲያን ደግሞ ምንም ቢታገሉት የሆነ ሶሊድ ነገር አለ ከጥንት ዘመን ጀምሮ የመጣ አንደኛው ክፍለ ዘመን ሁለተኛው ክፍለ ዘመን ከመጽሐፍ ቅዱስ ከአባቶች የሚጠቀስለት ረጅም ታሪክ ያለው ትውልዶቹ ላይ ያለፉበት ትምህርት አለ። የጸና ትምህርት በጣም ሪቨረንስ ያለው ነፍስን የሚመስጥ ሊተርጂ አለን፣ ቅዳሴ ያለን፣ አምልኮ አለን፣ ስትራግል አለ። ሰዎች ዝም ብለው ድኛለው ምናምን ብቻ ብለው መፎከር ሳይሆን ድህነታቸውን ለመፈጸም ሪል በቃ ክርስትናን ዋና ጉዳይ አድርገው በህይወታቸው ውስጥ ይዘው የሚኖሩ ሰዎች በገዳማዊ ህይወት በብዙ መንገድ የሚገለጥ ህይወት አለ ኦርቶዶክሲ ማለት ነው። እና ይሄ ዊን ያደርጋል ወደፊት አሁንም እያደረገ ነውና
አንዳንድ እንደዚህ ጥያቄዎች ሲነሱ ምናምን ሰዎች ሲያነሱ በመጽሐፍት ላይ በሆነ ታሪክ ላይ ምናምን ሲነሳ ይሄ ያልፋል። ግርግር ነው በቃ ብዙ አለፈ አይደል? አሁን ገድላት ላይ እኮ የሆነ ሰው ነገር ቢያነሳ ዞሮ የሚያየው የለም አይደል? በቃ ገድላትን ሲጀመር አንተ የመተርጎም እንትንም የለህም። ገድላት የተጻፉበት የራሳቸው መንገድ አላቸው ተብሎ ነው የሚታለፈው እና ወደ ዋናው ነገር በጣም መሰረታዊ ወደ ሆነው አእማድ ወደ ሆኑት ነገሮች ነው ሰዎች አሁን እያተኮሩ ያሉት ማለት ነው። ይሄ አንድ ለውጥ ነው። ይሄ ነገር እየመጣ እየገፋ መጨረሻ ላይ ክሪቲካል የሆነ እንትን ላይ ይደርስና በጣም ብዙ ሰዎች ወደ ኦርቶዶክስ የሚመለሱበት ሁኔታ እኔ ሩቅ አይመስለኝም። ብዙ ሰዎች እየተረዱት ነው እና ቤተክርስቲያን አሁን ያለችበት ተጋድሎ በጣም ፕሮሚሲንግ ነው። በጣም ብዙ ተስፋ ያለው ነው። እንደውም አንዴ ከኢዮብ ጋር እየተነጋገርን ነበረ። እንደውም እኮ አሁን መወያየት ያለብን ሰዎች ቢመጡ ቤተክርስቲያን እንዴት ነው ማኔጅ ማድረግ ያለባት? በእውነት የተመለሱ ሰዎች ኮንቨርቶችን እነሱን ወደ ኦርቶዶክሳዊ አኗኗሪ መመለስ የማስለመድ ያ እንትን አለን ወይ ተዘጋጅተናል ወይ እኮ ነው አሁን ውይይቱ ራሱ ወደፊት መሆን ያለበት ማለት ነው። ምክንያቱም አንድ ጊዜ እኮ ነው ሰው አንድ ጊዜ እንደተወዛገበ ሁሉ ሲረዳም አንድ ጊዜ ነው የሚመጣው። በየሆነ ሌቭል ላይ በተወሰኑ ዓመታት ውስጥ እንትኑ ሊገለበጥ ይችላል ዌቡ ማለት ነው። ኦልሬዲ እንደዛ ነው እየሆነ ያለው በዓለም ላይ ብዙ ፓስተሮች ከነ ኮንግሪጌሽናቸው የሚመለሱበት አለ አሁን በምዕራቡ ዓለም ማለት ነው። በተለይ ሁላችሁ ከኦርቶዶክስ ወደ ፕሮቴስታንት ሲሄድ ታች ያለው ሰው ነው የሚሄደው ብዙ ጊዜ በቀላሉ የሚወዛገበው ምናምን። ከፕሮቴስታንት ወደ ኦርቶዶክስ ሲመጣ ግን ያነበቡት ናቸው የሚመጡት፣ የመረመሩት ናቸው የሚመጡት እና ኢንፍሉዌንሳቸው ቀላል አይደለም። ከታች ያለ ከነሱ በታች ያለውን ሰው ሁሉ ይዘው ነው የሚመጡት። እየሆነ ያለው እንደዛ ነው እና በተለይ ቸርች ሂስትሪ የሚያነቡ የቤተክርስቲያንን ታሪክ ወደፊት የሚመረምሩ ሰዎች ሲነሱ ይሄ ፕሮፓጋንዳው ምናምን እኮ በቃ አሁን አለፈበት። ገድላት እያነሱ ሰዎችን ማወዛገብ፣ የሆነ መጽሐፍ አንስቶ ማወዛገብ ምናምን እሱ ቀረ እና ወደ ዋናው ኢሴንሻል ወደሆነ ነገር ሲመጣ የጥንት ቤተክርስቲያን ታሪክ ላይ ነው የሚሄደው፣ ጉባኤያት ላይ ነው የሚሄደው፣ አባቶች ጋር ነው የሚሄደው እና ታሪክን መመርመር ሲጀመር የጥንቷ ቤተክርስቲያን ማንን ነው የምትመስለው? አንደኛው፣ ሁለተኛው፣ ሶስተኛው ክፍለ ዘመን ላይ ያለችው ቤተክርስቲያን እነ አግናጢዮስ የነገሩን ቤተክርስቲያን ማንን ነው የምትመስለው? ሊቀ ጳጳስ ያላት፣ ሊቀ ጳጳሱ ቅዱስ ቁርባንን የሚሰጥባት፣ ቅዱስ ቁርባን የቤተክርስቲያን ሴንተር የሆነባት በጣም ሳክራመንታል የሆነች ቤተክርስቲያንን ነው የምናየው እዚያ ጋር ማለት ነው። በእምነት ብቻ ጸድቀሃል የምትል ቤተክርስቲያን ጭራሹን አታገኙም አባቶች ጋር ብትሄዱ ማለት ነው። ሰው ነፃ ፈቃድ የለውም ኮምፕሊትሊ በቃ ቶታሊ ዲፕሬቭድ ነው የምትል ቤተክርስቲያን አንደኛው ክፍለ ዘመን ላይ አታገኙም። የጥንቷን ቤተክርስቲያን ወደኋላ ስናያት ኦርቶዶክሲ ጋር ኦቨርላፕ ታደርጋለች ማለት ነው እና መመርመር ሲጀመር ማጥናት ሲጀመር የሚቀየር ነገር ነው እና ይሄ ከንትን ሰው ከዛ ሳይኮሎጂ እየወጣ ነው። አሁን ይሄ ኮሎናይዝድ ከሆነው ምዕራባዊ የሆነውን ነገር ብቻ የማድነቅ እሱን የመከተል ምናምን ሳይኮሎጂ ኦልሬዲ እየተጣለ ስለሆነ በሃይማኖት በምዕራባውያን ዘንድ ምን ደረጃ እንደደረሰም ስለሚታወቅ አሁን ብዙ ነገር የሚቀየር ይመስለኛል እና እኛ በጣም ትልቅ ለውጥ ነው ቤተክርስቲያን ላይ ኦብዘርቭ ለማድረግ የዚህ አካል ስለሆን እናት ልጇ ሲያድግ በየቀኑ አታውቅም አይደል? ሁልጊዜ ስለምታየው እኛ የዛ አካል ስለሆን አይታወቀን ይሆናል እንጂ በጣም ትልቅ ለውጥ በፕሮቴስታንትና በኦርቶዶክስ ዲያሎግ ትልቅ ለውጥ እየመጣ ነው ብዬ ነው ማስበው እኔ። ቀጥሎ ቃሉት ያሰማልን መምህር። አንዴ ከዲያቆን ዳዊት ጋር ዲያቆን ዶክተር ዳዊት ጋር እንደዚህ እንትን እያል ነበር እና እሱ ከፍቶ እንትን ቢል ራሱ በጣም ሰሞኑን ራሱ አይ ነው ሴንኮሪስ ጋር እያወራን ሴንኮሪስ ቤት ከፍሬንዶች ጋር ብራዚላውያን ራሱ እያሉ ነው ጴንጤቆስታሊዝም መብዛቱ ነው እንደዚህ ኳሱ እንደዚህ ወረደው እያሉ ነው እና ይሄ ኮሚዩናል እንትኑን አይደንቲቲን ምናምን እንትን ስለሚል ሰው መጨረሻ ላይ ያንን ነገር
ሲነቃ መመለስ ይፈልጋል ወደ ማንነቱ ወደሚያውቃት እንትን መመለስ ይፈልጋል እና ያ በጣም እኛ ጋር በጣም ብዙ ስራ ይጠበቃል። ባይ ዘ ወይ በጣም ብዙ ስራ ነው የሚጠበቀው። እዚህ ራሱ ወረደ እንጂ እንትና ጆሲ ምን አገናኘ ይላል። ሌላ ጊዜ ቤት ከፍተን እንሄድበታለን። ግን እንትን እዚህ ራሱ በጣም ብዙ ጠያቂዎች አሉ። አሁን ኮንቨርት ማድረግ ራሱ የሚፈልጉ የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ ጁሪስዲክሽኗ እዚህ ራሱ ስለገባ አሁን አሉ። አሁን አፍሪካን አሜሪካንስ አሉ፣ ሌሎች ጥቁሮች አሉ መቀላቀል የሚፈልጉ ራሱ መግባት የሚፈልጉ እና በጣም ብዙ ስራ ይጠበቅብናል ቤተክርስቲያኗ በጣም እና ያ መዘጋጀትም አለብን። ብዙ ነገር እንትን ማለት አለብን። እኛ ጋር ግን ብዙ ሰው እንትን ያደርጋል። እዛው ቁጭ ብሎም የሚያድስ አለ። ፕሮቴስታንቲዝምን የሚያድሱ ብዙ ሰዎች አሉ። እዛው ቁጭ ብለው የኦርቶዶክስን ትምህርት ይዘው እንትን የሚሉ አሉ። እዚህ አይ ዶንት ኖ መምህር ካወቃቸው እነ ብራያን ዛንድ የሚባል አለ። አንድ ጴንጤቆስታል እንትን ስኮላር ሮበርት ግሪን የሚባሉ አሉ። በቃ ሙሉ የኦርቶዶክስ ቴዎሎጂን ይዘው እንትን ብለዋል። ያው ትንሽ ክህነቱ ላይ ምናምን ነው እንጂ እንትን የሚሉት አሁን ስለ ዩካሪስት ምናምን በቃ እንደዛ ያስተምራሉ እዚህ አሜሪካ ማለት ነው። እና ከነ ፋደር ጆን ቤርጋ ምናምን እንትን እያሉ ያስተምሯቸዋል። እና በጣም ብዙ እንትን አለ። ብቻ ብዙ ስራ ይጠበቃል። ለሱም እግዚአብሔር ይረዳናል። ቤተክርስቲያኑ ላይ እንትን ትላለች። እና ቅድም ኢዮብ ያለው ነገር አለ ትንሽ ለመጨመር ለፕሮቴስታንቲዝም ከሰሙን ማለት ነው እኛ ምን ለማለት ነው የሚል ጥያቄ ሁሌ ይጠየቃል። በራስ ማስተዋል ላይ መደገፍ ከባድ ነው። ዱ ናት ሊን ኦን ዮር ኦን አንደርስታንዲንግ ይላል ቅዱሳት መጽሐፍት ራሱና አንድን ነገር ክሪቲክ ሲደረግ መጀመሪያ ምንም ቤተ እምነትም ሆነ ያ አንድ ሰው ምን ለማለት ነው ምን እያለን የሚለውን አንደርስታንድ ማድረግ ያስፈልጋል። እና እኛ ትውፊታችን ራሱ ቅዱስ አትናቴዎስ እንደዚህ ነገር አጋጥሞት ነበረ። ሁለት ግሩፖች ተጣልተው ኡሲያና ሂፖስታሲስን ግራ ገብቷቸው እንዴት ዲፋይን ማድረግ እንዳለባቸው መጥተው ሲጠይቁት ምን ለማለት ነው ብለው የሁለቱም ኦርቶዶክሳዊ አመለካከት እንዳላቸው ግን ቃላቱን ተርሚኖሎጂውን እንደሳቱ እንትን ብሏል። እና እንደዚህ አይነት ነገር ስታገኙ አንብባችሁ ካልተረዳችሁ በራሳችሁ አረዳድ የእናንተን መረዳት እኛ መሞገት አንችልም። ቤተክርስቲያን የእናንተን አረዳድ መሞገት አትችልም። ስለዚህ መታችሁ ያው አሉ እንደ መምህር በረከት አይነት ሰዎች አሉ። መታችሁ እዚህ ጋር ቤተክርስቲያኑ ምን ለማለት እየሞከረች ነው፣ እዚህ ጋር እንደዚህ ስትል ምን ለማለት ነው ብሎ አንደርስታንድ አድርጎ አንደርስታንድ ከተደረገ በኋላ ክሪቲክ ማድረግ ይቻላል፣ መተቸት ይቻላል። ግን የእናንተን መረዳት እኛ መከራከር አንችልም። እና ግን ያው ከባድ ነው ለእናንተ። ፕሮቴስታንቲዝም ራሱ አኬ ከመጣ በኋላ ነው የተረዱት የተማሩት፣ ከኛ ነው የተማሩት። እኛ ያላቀብነው ነገር የለም እዚህ ጋር እኛ ልጆች ያላቀቡት ነገር የለም። እና ሉትራኒዝምንም ካልቪኒዝምንም ፕሮቴስታንቲዝምንም ምናምን ከኛ ልጆች ነው የተማሩት። እና ምናልባት አንዳንዴ ተምሮ አንደርስታንድ አድርጎ መተቸት ጥሩ ነው። አካል ሲባል ቤተክርስቲያኗ ምን እያለች ነው፣ ጽሁፉ ምን እያለ ነው ብላችሁ ጠይቃችሁ ከተረዳችሁ በኋላ አይ ሮንግ ነው አይ ትክክል ነው ብላችሁ መተቸት ጥሩ ነው ባይነኝና ደስ ስላለኝ ነው። ያው ቀሲስም ከታች ገቡ። ቀሲስ ትምህርተ ስላሴ ላይ ሰዓቱ ዝም አልን አሉ። ነገረ ክርስቶስ ላይ ሰዓቱ ዝም አልን፣ ነገረ ማርያም ላይ ሰዓቱ፣ ከዛ ነገረ ሴጣን ላይ ሰዓቱ አሉና አጋንንት እንደዚህ መክበሩ ጴንጤ ቤት በጣም ያስቃልና ቀጥሉ። ሶሪ ያበዛሁት። አይ ቲንክ ታላቁ ጅብሪል የከፈተ ይመስለኛል። ወደዛ እንሰባሰብ። ግን አሁን ኢዮባ መጨረሻ ላይ ያልካት ነገር አኬ ከመጣ በኋላ ይሄ ሁላችንም ልናውቀው የሚችል እውነታ ነው ብዬ አምናለሁ። ማለት አብዛኞቹ ወንድሞቻችን ከመጡ በኋላ እዚህ ሚዲያው ላይ በደንብ ማስተማር ከጀመሩ በኋላ ነው ሰዎቹ እየተማሩ የመጡት። በፊት ላይ ጥምቀት ላይ እነዚህ ሳክራመንቶች ላይ
ሲከራከሩ ለመካነ ኢየሱስ እንደዚህ አታምንም እኮ ተብሎ የተከራከሩበት ጊዜ አለ እኮ። ከታች ያሉት ምዕመናን አይደሉም እንግዲህ ከላይ ያሉት አቃቤንን ብለው የሚናገሩት ሲከራከሩ የምናያቸው ትላልቅ ሰዎች ሳክራመንት ላይ ራሱ አይ ሉተራን እንደዚህ አምኑ መካነ ኢየሱስ እንደዚህ አታምንም እያሉ እኮ ሲከራከሩ የነበሩ ሰዎች አሉ። ትላልቅ ሰዎች እዚህ የምናያቸው ማለት ነው በፕሮቴስታንት ዘንድ ያሉት እና ነገሩ ትምህርቱ እየተገለጠ እየተማሩ እንደመጡ እኮ ለማሳየት ሩቅ መሄድ አያስፈልግም። በፊት የነበራቸውን ቪዲዮ እያወጡ ማሳየት ነው። እውነት ለመናገር ሰው በሂደት ውስጥ እየተማሩ እያወቁ ስለኛ አይደለም የእኛን እንኳን እንተውና በእነሱ በራሳቸው በኩል ያለውን ቴዎሎጂ ራሱ በጊዜ ሂደት ውስጥ እየተረዱት እንደመጡ የቅርብ ጊዜ ትውስታ ነው። እውነት ለመናገር ሩቅ ሳይኬድ ማለት ነው። የወንድሞች የመምህራኖቻችን ተጽዕኖ አለበት። እውነት ለመናገር በጊዜ ሂደት እየተማሩ ከዚህ የተማሩትን ነገር ነው መልሰው እየሞገቱ ያሉት እና ይህ ጥሩ ሂደት ነው ብዬ ነው የሚይዘው። እውነት ለመናገር እኔ ኤኒዌይስ አይ ቲንክ ታላቁ ከፍቷል። ዶክተር ካለሽ ስጽፊ አይችሻል። እውነት ለመናገር አላየውኝም። እዛ ከተከፈተ ወደዛ ሂዱ። እንደዛ ሳይሻል አይቀርም መሰለኝ። መምህር ይጨርሱት። እሺ አሁን ብዙ ጊዜ ሰምታችሁ ከሆነ ፕሮቴስታንቲዝም ዊዝ ኦል ኢትስ ፕሮብሌምስ ፕሮቴስታንቲዝምን እንዳንለቅ የሚያደርገን ምክንያት አለ ብለው የሚጠቅሱት ሰዎች አሉ። እዚህም እኛም ጋር የምንሰማቸው ፕሮቴስታንት ጋር ያሉ መምህራን አይ ቲንክ ኤቢም የሆነ ጊዜ ሲል ሰምቻለሁ። ሌሎችም እንደዚህ ይላሉና አንደኛ መጽሐፍ ቅዱስ የነገሰበት፣ ሁለተኛ ኢየሱስ ክርስቶስ የነገሰበት፣ ሶስተኛ ደግሞ ምንድን ነው? አንድ ሶስተኛ ደግሞ አለ ምንድን ነው? ህይወት ነው። ህይወት መልካም ህይወት ያለበት እንደዚህ ብለው ነበርና እስልምና ብትጠይቁ እስልምና ዊዝ ኦል ኢትስ ፕሮብሌምስ እስልምናን